ዲቃላ ወደ እግዚአብሔር ጉባኤ አይግባ የሚለው ምዕራፍ ስንት ነበር? ኦሪጂናል ግን ምዕራፍ 23 ቁጥር 1 ካላስታይ يا أخي لا تدخل في بثوث المسيحيين أو النصارى الذين يسبون الله عز وجل والنبي عليه الصلاة والسلام. عبد الفتاح فهمتني ولا؟ طيب أوكي فهمتني؟ أدركت؟ فهمتك خلاص سيصدق والقبام. لا في أي وقت لا تدخل في بثوث النصارى الذين يسبون الله والنبي عليه الصلاة والسلام ويتطاولون على الإسلام العظيم، وهذا حرام. قال سبحانه وتعالى في سورة النساء: وإذا رأيت الذين يخوضون في آياتنا فأعرض عنهم حتى يخوضوا في حديث غيره إنكم إذا مثلهم إن الله جامع المنافقين والكافرين في جهنم جميعا. لا يجوز الدخول في بثوث النصارى الذين يسبون الله عز وجل ويتطاولون على أعراض النبي عليه الصلاة والسلام. هذا يا كافر نبيات. እሺ ጥያቄ አለ። አንዳንድ ቪዲዮዎችን ቅድም ልኬልህ ነበር። ጥያቄዎችን ገረኝ ቪዲዮ አልሰማማ ላይ ምን አስተምሬ ነው የማወጣው ተገብቼ። ስለዚህ ጥያቄዎችን ጠይቂ። ምን መሰለህ የሚለው ስለ እጥበት ነው የሚያወራው። ከዛ በኋላ እጥበቱ ያው ከእንትን በኋላ ስላለ እጥበት ነው የሚያወራው እና እዛ ላይ ግን ምን አይነት ነገሮችን ይጠቅሳል? የምን እጥበት? ከሴክስ በኋላ ስላለ እጥበት ነው ቪዲዮዎቹ ያሉት። እሺ እዛ ላይ ምን አይነት ነገሮችን ያነሳል መሰለህ? ከእንስሳ ጋር ከወንዶች ጋር ምናምን በመቀመጫ እያለ የሚያነሳቸው ሀሳቦች አሉና ሐዲስ ብሎ ነበር የሚገልጸው። በዚህ ሀሳብ እንድታስረዳኝ ሲኖሱ ወይስ የሰዎች ንግግር ነው? ሐዲሱ ላይ የሚገልጸው ነው ያልሽው? ሐዲሱ ላይ ይገልጻል ነው የሚለው እንትኑ። ያ ሐዲስ ላይ እንደዛ የሚል የለም። እስኪ አንተ አስረዳኝ በደንብ ያለውን ነገር። ግብረ ከወንድ ጋር ማድረግ በጣም ከባድ ከሚባለው ኃጢአት ነው። አላህ ሱብሓነሁ ወተዓላ በዚህ ጉዳይ አንድ ነብይ ልኳል። ሉጥ የተባለ ነብይ በዚህ አጸያፊ ተግባርና ኃጢአት ያስጠነቅቅና ያስተምር ዘንድ ይርቁ ዘንድ ቃለ ሱብሓነሁ ወተዓላ ሐኪየን ዐን ኑህ ዐለይሂ ሰላም ወሉጠን ኢዝ ቃለ ሊቀውሚሂ አተእቱነ አልፋሒሸተ ማ ሰበቀኩም ቢሃ ሚን አሐድን ሚነል ዓለሚን አኢነኩም ለተእቱነ አርሪጃለ ሸህወተን ሚን ዱኒ ኒሳእ በል አንቱም ቀውሙን ሙስሪፉን። ሉጥ ለህዝቦቹ አስጠንቅቋል። ከሴቶች ይልቅ ወንዶች ጋር ትገናኛላችሁን? እናንተ በዚህ ኃጢአትን በማድረግ ወሰን አልፋችኋል። ከዚህ ተጠንቀቁ። አተእቱነ አዝክራነ ሚነል ዓለሚን ወተዘሩነ ማ ኸለቀ ለኩም ረቡኩም ሚን አዝዋጅኩም በል አንቱም ቀውሙን ዓዱን። ወሰን አላፊዎች ናችሁ ወንዶችን በመገናኘታቸው እያለ የሚያስጠነቅቅን አንድ ነብይ ራሱን የቻለ ልኳል። ነገር ግን ወንድ ለወንድ መሳሳም ያለው የቱ ጋ ነው ከተባለ እንደ መጽሐፍ እንደ ክርስቲያኖች ወንድ ለወንድ መሳሳም ችግር የለውም ብለን አሳያችሁ። ኢየሱስ ክርስቶስ ወንዶችን እየመጣ ይስማቸው ነበር። ይሄን ያለው መጽሐፍ ቅዱስ ነው ብለን አሳያችሁ። ጭራሽ ጣዕሙን ያጣጥሙ ነበር። ወንዶች እየመጣ ከንፈራቸውን ይስማቸዋል። ተመልከቻ የአባታችን የመባዝዮን ገድል ምዕራፍ 2 ያው ይህንንም ብሎ አፌን ሳመኝ ይላል። አፌን ሳመኝ ኢየሱስ ክርስቶስ አፌን ሳመኝ እያለ ነው። ከጣዕሙም ብዛት የተነሳ አፌን የራሳቸው የሚቀበሏቸው የገድላት መጻሕፍቶቻቸው ናቸው። ይህንን ብሎ አፌን ሳመኝ ከጣዕሙም ብዛት የተነሳ አፌን አጣፈጠው ምንም አላወቅኩም ልቤን አሳጥቶኛልና አለ። በቃ የለም ሌላ ዓለም ውስጥ አስገብቶታል። ኪስ ያደርገው ከንፈሩ ሲስበው ማለት ነው። ለአንድ ሰዓትም ስልብሴ ማን ነው ቋጠርኩት እያለ ይናገራል። ያ እንዳለ ይሄ ወንድ ናቸው። ሳማኝ ሳመኝ 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 እሺ ጫፉን ማለት ነው ከንፈሩ እና ይሄ ነው ወንድ ለወንድ መሳሳም ምናምን ያለው እዚያ ነብዩ ሰለላሁ ዐለይሂ ወሰለም ሁሉ የቀደሙት ነብያት ግብረ ሰዶምን አስጠንቅቀዋል። እዚህ ጋር ቁርአንና ሐዲስ ላይ ኢስላም ብሎ ማለት ቃል አላህ ወቃል ረሱሉሁ አላህና መልእክተኛ እንዲህ አሉ።
የሆነ ግለሰብ ዛሬ ነው የመጣሁኝና አንድ ለወንድ መሳም ችግር የለውም ብናገር እስልምና እንዲህ ነው ማለት አይደለም። እዛ የአንድ ሰው ግለሰብ ነው እንዳውም ያ ሰውዬ ተሳስቷል ብለን ነው የምንገልጸው። ምክንያቱም አላህ ቃል በቃል በቁርአን ላይ ወንድ ለወንድ የሚያደርጉትን ነገር በጣም አጸያፊ እንደሆነ ተናግሯል። አይደለም ወንድ ለወንድ ባል ሚስቱን ከሆነ ከመጸረጃ ቦታ ሊገናኝ በጣም ከባድ ወንጀል ነው፣ በኢስላም ያስገድላል ሁላ ማስረጃ ቃል ነብይ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ብናሉ መልዑኑን መን አተ እምረአተሁ ፊ ዱቡሪሃ ሚስቱን ከኋላ የተገናኘ በመጸዳጃ ቦታ ይህ ከአላህ ዘንድ የተረገመ ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ብናሉ መን ወጀድቱሙሁ ያዕመል ዐመል ቀውም ሉጥ ፈቅትሉ ልፋዒል ወልመፍዑል ቢሂ አሉ። የሎጥን ህዝቦች ተግባር ሲሰራ ያገኛችሁትን ሰው ሰሪውንም የሚሰራበትን አካል ግደሏቸው አሉ። ፍርዱ ግድያ ነው። በጣም ከባድ የሆነ ኃጢአት ነው ግብረ ሰዶም። ይሄን ይመስላል። አይ እሺ ጥያቄ አለ? ይቀጥል። ሌላ ጥያቄ አለሽ? እሺ እመጣለሁ። ሌሎች ጥያቄዎችን ሰብስብ። አይ ሳይሆን ብዙ ጊዜ በትምህርት ቤት ስለምንከራከር ብዙ ጥያቄ ይጠይቁኛል። ግን እኔ ከመጽሐፍ ቅዱስ ብዙ ጥያቄ አቅርቤላቸዋለሁ። ወደ 20 ምናምን ጥያቄ አለኝ ራሱ ማለት ነው። ያውጥቼ አልመለሱልኝም። ግን የሆነ ማውራት ይፈልጋሉ አንተ ጋር አንተን ያውቁሃል አትልም። እኔ እሱ ላይፍ ስገባ አስገቡ ምናምን እያሉኝ አሁን ልጁ ባለፈው ነበረ እሱ የምጠይቀው ጥያቄ አሁን አጠገቤ የለም። ትምህርት ቤት ነው የምንገናኘው ነገ ጠዋት ማለት ነው ወደ 4 ሰዓት አካባቢ። በየትኛውም ሰዓት ይዘፈናል። በየትኛውም ሰዓት ይዘፈናል። ማንም ሆነ በትምህርት ቤትም ሆነ በስራ ቦታም ሆነ በሰፈራቸውም ሆነ ሊሰብኳቸው የሚፈልጉ ሊያወራቸው የሚፈልጉ ክርስቲያን ካሉ መምህሮቻቸው አይ ጥያቄ ያለው ማለት እሺ፣ አንድ ልጆች ታባድሩ እሺ፣ ጥያቄ ያለው ማለት ነው። እሺ ጥያቄ ከሌላቸው አትላኩ ልጆች፣ አውርዳቸዋል። ልጆች ጥያቄ ያለው ብቻ እሺ አንዴ ኮፒ ሊንክ አድርገውላችሁ ታባ አድርጉ። ኮፒ ሊንክ አድርጉ። ሰላም ነው እሱ ደህና አልሐምዱሊላህ። ሱረቱል መርየም እና ሱረቱል ኢምራን ላይ ጥያቄ ነበረኝ። ጥያቄ ምንድን ነው? የሆነ ፓርት ላይ ጅብሪል ለመርየም እንትን የብስራቱን ነገር ሲነግራት አንዱ ጋር ፒዩሪፋይድ የሆነ ወንድ ልጅ ነው የሚለው ሱረቱል መርየም ላይ አይ ቲንክ። እዛ ሱረቱል ኢምራን ላይ ደግሞ መሲህ ነው የአብ ቃል ነው ማን ነው የፈጣሪ ቃል ነው ምናምን የሚል ነገር አለና ተመሳሳይ ኢንሲደንት በሁለት አይነት ወይ ተገልጾ ነው ወይስ አንዱ ጋር አንድ አይነት ኢንሲደንት ሆኖ በተለያየ ወይ ነው ወይ መልአኩ ሁለት ነገር ነው የተናገረው? እንትን የተጋጨ የመሰለ የትኛው ነው? ይሄ ከዚህ ጋር ይጋጫል። አልገባኝም። እሺ እንትን ሐሳቡ አይደለም ተጋጨ ያልኩት እኔ። እሺ ተመሳሳይ ድርጊት ነው አይደል እዛ ጋር የተገለጸው? የትና የትኛው አንሳውና የትና የትኛው? ሱረቱል መርየም ላይና ኢምራን ላይ ያለው ሱረቱል መርየም 15 ላይ። እሺ ምን ይላል እሱ ጋር? አልኢምራን ላይ ደግሞ 45 አካባቢ ነው። ወቅስ 45 እጄ ላይ የለም። መክፈት ከቻልኩ ችግር የለም። ሀሳቡን ንገረኝና ልመልስልህ።
ሄሎ ሰላም ነው? እኔ ልጠይቅ? እስቲ ግን ይኸውልህ ይሰማል? ይሰማል። እሺ ጥያቄው ኢምራን ላይ 3:45 እሺ እሱ ጋር ጥያቄው ነው። ሱራ ኢምራን 40 ቨርስ 45 ማለት 45 ላይ ያለው እሺ እና ሱረቱል መርየም ላይ ደግሞ 19 ሁለቱ ሲጻፉ ተመሳሳይ ሆኖ ብስራቱ አጻጻፍ ይለያያል ነው። ሐሳቡ ተመሳሳይ ነው፣ ግን እዛ ጋር መርየም ሆይ ምናምን ብሎ ጅብሪል ነገራት ነው። እዛ ጋር ደግሞ መላእክቶቹ ነገሯት ነው እና ሐሳቡ የሆነ ሲነበብ ግራ ያጋባል ነው ጥያቄ። ግራ ያጋባሽ እዛ አንብቦና እስቲ ግራ ያጋባሽን ሐሳብ ንገሪኝና እኔ ልመልስልሽ። እሱ እዚያኛው ላይ በአንድ በነጠላ አድርጎ ስለገለጸው በማርያም ላይ ልክ እንዲሁ አለ ዕምራን ላይ ደግሞ በብዜት መላእክቶች ብሎ ስለገለጸ ነው ግራ ያጋባሽ ወይንስ የትኛው ሐሳብ? አዎ አንድ እሱ፣ ሁለተኛ ደግሞ ገብርኤል ሲያናግራት ምን ብሎ ነው ያናገራት? ቀጥታ ኮንቨርሴሽኑን ነው እየዘገበ ያለው እዛ ጋር ሁለት አይነት ወሬ ነው ያወሩት አይደለም። አንዱ ሌላውን የሚፈስርና የሚያብራራ ነው። እህት እዛኛው በነጠላ ተናገረ፣ እዚህኛው ደግሞ በብዜት ተናገረ። መላእክቶች ሲል ጊዜ ወደ እርሱ የመጣው መልአክ አንድ መልአክ እንደሆነ በሌላ ቦታ ላይ የገለጸ ነው። እንዲህ አይነቱ በአረብኛ ቋንቋ ትንሳኤ ይባላል። አሙን ይራዱ ቢል ኹሱስ ይባላል። ቃሉ ጥቅል ላይ ንግግር ነው፣ ለብዜት ነው። ነገር ግን የታሰበበት አንድ ንግግር ነው፣ አንድ ግለሰብ ነው። እንዲህ አይነት ቃላቶችን አምላክ አላህ ሱብሓነሁ ወተዓላ በርካታ ቦታ ላይ ይናገራል። ቃሉ ጥቅል ነው፣ ሰዎች ብሎ ይናገርና ግን የታሰበው አንድ ግለሰብ ይሆናል። ለምሳሌ ከመዲና ወደ ከመካ ወደ መዲና የሆነ አንድ ግለሰብ መጣና ለነብዩ ሰለላሁ ዐለይሂ ወሰለም ሙሐመድ ሆይ ሰዎች አንተ ሊዋጉ ይፈልጋሉ፣ እናንተ ሊዋጓቸው ይፈልጋሉ ብሎ ተናገረ። ግን ይህን ቃል የተናገረው አንድ ግለሰብ አቡ ሱፊያን የተባለ ሰው ነበር። ግን ያንን በብዜት ይገልጸዋል። الذين قال لهم الناس ان الناس قد جمعوا لكم فاخشوهم فزادهم ايمانا وقالوا حسبنا الله ونعم الوكيل። ስለዚህ አሙን ይራዱ ቢል ኹሱስ ይባላል። እንዲህ አይነት ነገር ቃሉ የብዜት ይመስላል፣ ነገር ግን የታሰበበት አንድ ግለሰብ ነው። ይህ አንዱ ሌላውን የሚፈስር ሆኖ የመጣ ቃል ነው ማለት ነው። ወደ ማርያም ጋር ስንሄድ አንድ ግለሰብ እንደሆነ ነው የተላከው። እዚያ ቦታ ላይ መላእክቶች ብሎ ይገልጸዋል። መላእክቶችን ወክሎ የሚመጣው የመላእክቶች ሁሉ አለቃ ሊቀ መላእክት የሆነው መልአኩ ጅብሪል ስለሆነ ማለት ነው። ከዚህ አንፃር ነው። እሺ ሌላኛው የትኛው ነበር ያልገባሽ? እሺ እዛው መልእክት ላይ ማለት ነው እሱ ምን ብሎ ነው ቀጥታ የነገራት ሲላክ ማለት ነው ጅብሪል? የትኛው አልዕምራን ላይ ያለው ነገር ወይንስ ሱራ መርየም ላይ ያለው? ሁለቱም ሁለቱም ጋር ያለው የተለያየ ስለመሰለኝ ነው። የተለያየ የመሰለሽን ፓርት አንሺውና እስኪ እሱ ላይ እኔ ልንገርሽ የትኛው ላይ እኮ ስለጠፋብኝ ነው። አንዴ አንብብልኝና 3:45 ላይ ያለውንና እሺ ቆይሽ አንዴ ይሄው አጆና ደይቅ እዚህ ጋር ምን አለ? እኔ መልእክተኛ ነኝ ከፈጣሪሽ ምንድነው ፒዩሪፋይድ የሆነ ወንድ ልጅን ላበስርሽ ነው የመጣሁት። እዛኛው ጋር ደግሞ መሲህ የሆነ ታለ 3 ኢሳል ሱላ በስረሽ ያለት ነው አይደል? አዎ ሁለት ወሬ ነው ያወራው ወይ? አዎ ሁለት ወሬ ነው ወይ ያወራው? ሁለት ወሬ ብሎ ሳይሆን ሁለቱም የእርሱ መገለጫዎችና ባህሪያቶች ናቸው። ለምሳሌ ኢሳን እኔ የአላህ መልእክተኛ ነው ብዬ ተናገርኩና በሌላ ቦታ ላይ ደግሞ የአላህ ባሪያ ነው አልኩኝ። የተለያየ ሆኖ ነው አይደለም፣ ሁለቱም የእርሱ መገለጫዎች ሆኖ ነው።
ሁለቱም የእርሱ መገለጫዎች ስለሆኑ ነው። ገብቶሻል? በሱራ መርየም ላይ ያለው ሊአሀበ ለኪ ጉላመን ዘኪያ ይላል። ንጹህ የሆነ ልጅ ልሰጥሽ አላት። ዒሳ ንጹህ ነው። ገብቶሻል? እንደ እስልምና ማንኛውም ህፃን ልጅ ንጹህ ነው ከኃጢአት ሲወለድ ጊዜ ማለት ነው። የኃጢአት ርሰት የሚባል የለም እና ንጹህ የሆነ ልጅ ልትሰጭ ነው አላት። በሌላኛው ደግሞ የእርሱን ባህሪያቶች በሱራ አሊ ዒምራን ላይ ሌላ ባህሪያት ተጨማሪ ባህሪያቶችን ገለጸ። ወኢዝ ቃለት አልመላኢከቱ ያ መርየሙ ኢነላሀ ዩበሽሩኪ ቢከሊመቲ ከእርሱ በሆነ ቃል አምላክ አላህ ያበስርሻል ብሎ መልአኩ ገብርኤል ነገራት በሱራ አሊ ዒምራን ላይ። ኢስሙሁል መሲሕ ዒሳ ብኑ መርየም ስሙ የማርያም ልጅ ዒሳ መሲህ የሆነ ወይንም ክርስቶስ የሆነ ብሎ ነገራት። አየሽ፣ ንጹህም ነው ክርስቶስም ነው። ከባህሪያቶቹ መካከል እየዘረዘራቸው ነው በሱራ አሊ ዒምራን ላይ ተጨማሪ ባህሪያቶች አሉት እና ክርስቶስ የሚለው ባህሪ ለእርሱ የተሰጠ ነው። ስለዚህ ይሄኛው ቃል ዒምራን ላይ ገለጸ። ወጂሃን ፊ ዱንያ ወልአኺራ በቅርቢቱም ዓለም በቀጣዩም ዓለም ባለሟል ባለክብር የሆነ እያለ ገለጸ። ወሚነል ሙቀረቢን እያለ ይገልጸዋል። ከዚያ ቀጥሎ ሌላ ባህሪያቶችን ተናግሯል። ወዩከሊሙ ናሰ ፊል መህድ በእናቱ ጀርባ ላይ ታዝሎ ሳለን ይናገራል። ወከህለን ወጣትም ሆኖ ይናገራል። ወሚነ ሷሊሒን እርሱ ከመልካሞቹ ከጻድቆቹ ነው እያለ ተናገረ። ይህ ሁሉ ባህሪያቶች ናቸው። እርሱ ተጨማሪ ባህሪያቶችን እየገለጸ እንጂ የተለያየ ሀሳብ ሆኖ አይደለም። እሺ እኔ እዚህ ጋር ግራ የገባኝ እኮ በዋናነት ገብርኤል መጥቶ ከእሷ ጋር ሲያወራ ያደረገው ቃል በቃል ያወሩት ነገር ምንድነው ነው? የትኛው ነው? እዚህ ጋር ኤንጅሎቹ ምን አሉ ይላል? ሁለቱንም በተለያየ ምዕራፎች ላይ ገልጾት ነው። ለምሳሌ እኔ መጣሁኝና የሆነ ወሬ ያወራሁሽ ለተሻለ አይደል? ግማሹን ያወራሁትን በሌላኛው መጽሐፍ በዚህኛው ምዕራፍ ላይ ገለጽኩት፣ ግማሹን ያወራሁሽን ደግሞ በዚያኛው ላይ ገለጽኩት። ሁለቱንም አውርቷታል መልአኩ ጅብሪል አለይሂ ሰላም። አላህ ሱብሓነሁ ወተዓላ በሱራ አሊ ዒምራን ላይ ግማሹን አወሳ፣ በሱራ መርየም ላይ ደግሞ ግማሹን አወሳ። እንደዚያ ሆኖ ነው እንጂ የተለያየ ሆነ አይደለም። እሺ ስለዛ ቁርአኑ ሲነበብ እንዴት ነው የምንረዳው ማለት ነው? ትርጉሙን ቀጥታ ስናነበው የትኛው ሐሳቦቹ እንደዚህ እንትን ካሉ ማለት ነው በተለያየ ቦታ ገልጾት ነው። አሁን እኔ ማነበው በእንግሊዘኛው ሲሆን እሺ እንትን ሱረቱል መርየም ላይ ማለት ነው። ይሰማል ተባለች አይደል? ከዛ ፒውር የሆነ ልጅ ይሰጥሻል አለ። ከዛ እሷ ደግሞ እሺ ንጹህ የሆነ ልጅ ይሰጥሻል ተባለ። ከዛ እሷ ቀጥታም ብላ መለሰች፣ እንዴት ይደረጋል ወንድ ስለማለው ነገር አለች። ያ ነገር ከተባለ ይሄን አለች ማለት ነው። ከዛ እዛኛው ጋር ደግሞ መሲህ ነው ምናምን የተጨመሩት ባህሪዎቹ እሱ ከተባለ በኋላ ነው እንዴት ይሆናል አለች። ይሄ እንዴት ነው? በመካከል አላህ ሱብሓነሁ ወተዓላ ግማሹን በሱራ አልዕምራን ላይ ገለጸ። ከማርያም ጋር ያወሩትን ጅብሪልና መርየም ማለት ነው። ይህ ተቅዲም ወተአኺር የሚባል ነገር አለ። አንዳንድ ቦታ ላይ አንዱን ቃል ያስቀድመዋል፣ ሌላኛው ቦታ ላይ ደግሞ ከኋላ ያደርገዋል። አላህ ሱብሓነሁ ወተዓላ ይናገራል። ስለ ሙሳና ስለ ፍርዓውን ሲናገርም ልክ እንዲሁ በርካታ ቦታ ላይ በሱራ አዕራፍ ላይ፣ በሱራ ጣሃ ላይ፣ በሱረቱ ሹዓራ ላይ በርካታ ቦታዎች ላይ አንድ አይነት ታሪክ ሆኖ ሳለ የሆነ ጊዜ ላይ ሙሳ የተናገረውን ያስቀድመውና በሆነ ሱራ ላይ ደግሞ ያንን ከኋላ ያደርገዋል እንደገና። ይህ የቁርአን ባህሪ ነው፣ መገለጫ ነው። እና ሁሉንም ተናግሮታል ጅብሪል አለይሂ ሰላም ለነብዩ ሰለላሁ ዐለይሂ ወሰለም ሁሉንም ተናግሮታል። እሺ ያ ነው እሺ ሌላ ትችላላችሁ? አይ ስለዚህ የማያውቀው ሰው ሲያነበው እንዴት ነው የሚረዳው ሐሳቡ እንደዚህ እንትን እያለ እንደሆነ?
ትራንስሌሽኑን ቀጥታ ስናነበው እንዴት ብዬ እንደማስረዳቸው አላውቅም። ችግሩ አሁን እዚህ ጋር የሐሳብ ልዩነት አለየንበት። የሐሳብ ልዩነት አይደለም። ይኸውልሽ አላህ Subhanahu Wa Ta'ala በሱራ አሊ ኢምራን ላይ የተወሰነውን የተናገራትን ጅብሪል ለመርየም ያወራትን የተወሰነውን አነሳውና በሌላ ቦታ ላይ ደግሞ የተወሰነውን አነሳው። ምንም አዲስ ነገር የለውም። ተሻል ለምን አንድ ቦታ ላይ አላህ Subhanahu Wa Ta'ala በሱራ መርየም ላይ የተወሰኑ ባህሪያቶችን ተናገረ። ስለሚወለደው ልጅ ደግሞ ምን አይነት ንጹህ ልጅ እንደሆነ በሱራ መርየም ላይ ተናገረ። ያ ነው። በመካከል ላይ ደግሞ ክርስቶስ እንደሚሆን ምናምን የተናገረውን በአሊ ኢምራን ላይ አነሳው። ክርስቶስ እንደሚሆን ተናገራትና ባህሪውን እየገለጸላት መጨረሻውን እንደገና አና የኩኑ ሊ ወለድ አለች። ለእኔ እንዴት ልጅ ሊኖረኝ ይችላል ብላ ተናገረች እዛ ላይ። ያ እሺ ስለዚህ ቃል በቃል ያወሩት አይደለም፣ ቀጥታ ባንዱ ላይ ተቀመጠው ማለት ነው። እኔ እናንተ ያደረግነው ቃል በቃል ያወራነው እንትን አይደለም። እንደዛ ቃል በቃል ያወሩትን ነው። ግን እዚህኛው ላይ የተወሰነ አንቺ አይደለም ሙሉ ያለው ተከፋፍሎ ያወሩትን። አዎ ግማሹን አሊ ኢምራን ላይ ያነሳው፣ ግማሹን ደግሞ መርየም ላይ ያነሳው። የተወሰነ ሌላም ቦታ ላይ ልሰጥሽ ይችላል። ስለ ዒሳ አወላለድ ይናገርና አላህ የተወሰኑ ባህሪያቶችን አሊ ኢምራንም ላይ መርየምም ላይ ያልተነሱ ባህሪያቶችን ደግሞ ሌላ ቦታ ላይ ያነሳል። ለምሳሌ እናንሳልሽ وجعلنا ابن مريم وامه آية ይላል وآويناهما إلى ربوة ذات قرار ومعين ያለ ይናገራል። የማርያም ልጅና እናቱን ለዓለማት ድንቅና ተአምር አደረኳቸው እያለ አላህ Subhanahu Wa Ta'ala ይናገራል። ለማርያም ያወራትን በሌላ ቦታ ላይ ልክ እንዲሁ ስለ ዒሳ የሚናገረውን የተለያዩ ባህሪያቶችን በሌላ ቦታ ላይ ያነሳቸዋል። እንደአጠቃላይ አላህ Subhanahu Wa Ta'ala ስለሱ ብቻ አይደለም ስለ ሙሳም ሲያነሳ የተወሰኑ ባህሪያቶችን አሊ ኢምራን ላይ ያነሳና ልክ ሹዓራ ላይ ደግሞ ስትሄጂ ሌላ ባህሪያቶችን ያነሳል። ያ ነው። እሺ ይሄ ተቅዲም ወተአኺር ይባላል። አንዱን ማስቀደምና ማዘግየት አንደኛው ሱራ ላይ፣ ሌላኛው ላይ ደግሞ በዚሁ ተቃራኒ ቀድሞ የተናገረውን ከኋላ አድርጎት ያመጣዋል። ሁሉንም አላህ Subhanahu Wa Ta'ala በጅብሪልና በመርየም መካከል የተከሰተውን ያወሩትን ነው የተረከው ማለት ነው። አይ እሺ አመሰግናለሁ። የማን አይ ነው ላክል አይደለም የልጅን እሺ ጥያቄ አለ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወረዳችሁ እንዴ ካላችሁ ተመለሱ፣ መመለስ ትችላላችሁ። በዚህ አንጻር ከፈለጋችሁ መጽሐፍ ቅዱስ ላይ ላንሳላችሁ። ያንዳንዱ ግጭት የለም ይመስል አንድ አይነት ሀሳብ ነው ማለት ነው። ገብታችሁ መመለስ ትችላላችሁ እንድትረዱ ነው። አይ እሺ ጥያቄ አለ? ቀጥታ ጥያቄ አለኝ። ሰላም አለይኩም እንዴት ነህ? ጥያቄ ምንድን ነው? አቡዲ ነኝ፣ ቡልዙቅ ነኝ። ጥያቄ ምን መሰለህ? እንዴት ነህ? ማን ነው ብልዙቅ? እንዴት ነህ? አለን አልሐምዱሊላህ፣ ሁሉ ሰላም። የሸዋል ጾም ማለት ነው። አንድ ልጅ እኮ እንትን አደናግሮኝ የሸዋል ጾም ሱና ስለመሆኑ ማረጋገጫ የለም ብሏል እና እኔ በዚህ ጉዳይ ለማወቅ ፈልጌ ነው። የሸዋል ቀን ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። من صام رمضان ثم أتبعه ستا من شوال كان كصيام الدهر አሉ። የረመዳንን ወር ጾሞ ከዛ ከሚቀጥለው ከሸዋል ወር 6 ቀናቶችን አስከትሎ ይጾማ አመቱን ሙሉ እንደ ጾመ ይቆጠራል ይላሉ። ስለዚህ የረመዳንን አስመልክቶ ዋጅብ እንደሆነ ቃል በቃል አላህ ሲናገር የሸዋል ወር ግን የጾመ ብለው ነው ያስቀመጡት። ይህ ሰኞና ሐሙስን የጾመ ምንዳ እንደሚያገኝ ግዴታ እንዳልሆነ ሱና እንደሆኑ ማለት ነው። የረመዳንን ለይቶ ሲናገር ያ አዩሃ الذين آمنوا كتب عليكم الصيام ማለት ነው። አይ فرض عليكم الصيام እናንተ ያመናችሁ ሰዎች ሆይ የረመዳንን ወር መጾም በእናንተ ላይ ግዴታ ተደረገ ብሎ ቃል በቃል ይናገራል። ስለ ሸዋል ግን ግዴታ የሚል የለም። በማንኛውም ሰኞና ሐሙስን የጾመ ያመል ቢሆን የጾመ ስድስቶችን የጾመ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ግዴታ የሚል ቃል አላስቀምጥባቸውም። ስለዚህ ሱና መሆናቸውን ያሳያል። አይ
ከረመዳን በፊት የምንሰራው ወንጀል ረመዳን ውስጥ በጾማችን የሚማርልን ከሆነ ከረመዳን በኋላ እነዛን ወንጀል ተመልሰን ብንሰራ የተማረልን ይመለስብናል ወላ እንደ አዲስ ነው የሚጻፍብን ወንጀላችን? አይመለስም፣ እንደ አዲስ ነው የሚጻፈው። ሹክራን ሻውስ ታብ ለምን አታደርጉም? ገስት ላይ ሰው አይታይም። አዎ እሺ ይሰማል። ሸዋል ቀዳ ሸዋል ሊሸፍን ይችላል ነው? አይሸፍንም። ቀዳ ዋጅብ ነው። ሸዋል ስድስቶቹ ደግሞ ሱና ናቸው። ስለዚህ ዋጅብና ሱና አይሸፍንም አንዱ ላይ እሺ عليكم يا معشر الأحباب. እና ሁሱ ቀዳውን ነው ማውጣት ያለባቸው ቅድሚያ ወይስ ሸዋሉ ነው መጾም ያለባቸው ሴቶች? ሴቶች ቀዳውን ያውጡ ወይስ ሱናውን ይጾሙ? ሸዋልን السلام عليكم ورحمة الله وبركاته. السلام ورحمة الله وبركاته. እኔ ጥያቄ አለኝ ወንድማችን ገብቶ ነው እንጂ። እሺ እኔ ምለው ጥያቄ ወዱ ላይ ነው፣ ወዱ አደራረግ ማለት ነው። ሻወር ቤት ስንገባ በራቁታችን ሆነን ወዱ ማድረግ እንችላለን? ይቻላል በላቸው። ግን አፍረት ገላን ሸፍናችሁ ፓንት እንኳን ቢሆን ለብሳችሁ ማድረጉ የተሻለ ነው። እሺ ጀዛከላሁ ኸይረን። እሱ እድሜ እና ጤና አላህ ይስጥ። እሺ የኔን እሺ ሻሃዳ መያዝ የሚፈልግ ሰው አለ? ሰላም አለይኩም። ማን ነው? አህለን ወአለይኩም ሰላም። እሺ የምናምን ጠራብሽ እየተከተልሽ ነው። ይሰማል? አስፍተህ ይሰማል ወይ? ልጆች ይኸውላችሁ ኮፕሊንግ አድርጉ፣ ተባረኩ። እሺ አይ እንትን አይነ ገስት ላይ ሰው አይታይም። ይሰማል። ሰላም አለይኩም። እንዴት ነው? አንድ ቤት አድርጉ። እሺ ሻራ መያዝ የምትፈልገው ውስጥ አናግረኝ። ይሰማሻል? ያው ግን እየተቆራረጠ ነው። እሺ እስኪ በል ይሰማል? ስማን ከላም አሁን ይሰማል መሰለህ? እንዴት ናቸው? አዎ ይሰማችኋል? እሺ ታባድርጉ ልጆች እንዳይቆረጥብን ምናምን። እሺ የገባችሁ ጥያቄ ካላችሁ ቀጥሉ፣ ከሌላችሁ ጥያቄ ያላችሁን አስገባችሁ። ሴት ነኝ ስምንት ያለች
ወይ ወዛን ይሰማል። እሺ አንቺ ነሽ ሻሃዳ መያዝ የምትፈልጊው? እሺ ከዚህ በፊት ክርስቲያን ነበርሽ አይደል? አዎ። እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይገባ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ነሽ። ሻወር ትወስጃለሽ። ሻወር የምትወስዱት ከሰለማችሁ በኋላ ራሳችሁን ለሶላት ዝግጁ ታደርጉ ዘንድ ነው። ከዚያም ንጹህ ልብስ በመልበስ ስለ ሶላት አሰጋገድ በመማር ከጓደኞችሽ ሶላት መስገድን ትጀምራለሽ። ትልቁ የአምልኮ ስርዓት ሶላት ነው። ከዚያ እስላማዊ ትምህርቶችን ተከታታይ ኢስላም ያዘሽን መፈጸም፣ የሚከለክልሽን ነገር በቻልሽው አቅም በመራቅ በኢስላም ላይ ትኖሪያለሽ። እሺ አንድ ሰው እስልምናን ከተቀበለ በኋላ ምን ያገኛል ወደሚለው ስንመጣ ጊዜ አንድ ሰው እስልምና ሲቀበል ጊዜ ያለፈ ኃጢአቱ ሁሉ ይማርለታል፣ ይሰረይለታል። ማን ነው የሚምርለት? አምላካችን አላህ ሱብሓነሁ ወተዓላ። ይህም በቁርአን ላይ ሲያረጋግጥ ምን አለ? ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ እኔ ምርለታለሁ ብሎ ቃል ገብቷል። በሌላ ቦታ ላይ በሱረቱል አንፋል ላይ ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱት በላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ይማርላቸዋል ያለፈ ኃጢአታቸው ሁሉ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሲናገሩ ሐዲስ ላይ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል፣ ያስምራል ብለው ተናግረዋል። ያ ማለት ሲሰልም ጊዜ ሰውዬ ያለፈ ኃጢአቱ ይማርለታል። ይህ የሚያሳየው አምላካችን አላህ ሱብሓነሁ ወተዓላ ምን ያክል ባሪያዎቹ እንደሚወዳቸው ነው፣ እንደሚያዝንላቸው ነው። ወደ እርሱ ከተመለሱ ያለፈ ስህተታቸውን እያወቀው አያስብባቸውም፣ ይቅር ይላቸዋል። ይህ ነው። ሌላው በቀጣዩ ዓለምስ ምን ተስፋ አለው? ሙስሊም ለሆነ ሰው እስልምና ለተቀበለ ሰው ተስፋ ተሰጥቶታል ወይ ከአምላኩ ከአላህ ዘንድ ከተባለ፣ አዎ አምላክ አላህ ለሰለሙ ሰዎች ገነት ያስገባቸው ቃል ገብቷል። በቁርአን ላይ ሲናገር ምን አለ? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና ይላል። እነዚያ በአናቅጾች ያመኑና ሙስሊም የሆኑትን ገነትን ግቡ ነው የምላቸው ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊማ ሲሉ ተናገሩ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ቃል በቃል ተናግረዋል ማለት ነው። ሙስሊሞች የገነት እንደሚሆኑ ቃል በቃል ብስራትን ሰጥተዋል። አላህ ሱብሓነሁ ወተዓላ በቁርአን ላይ እንደተናገረው። እህታችን ከላይ ያለችዋን ዛህራ የምትለዋለች ፎሎ አድርጋት። እስላማዊ ትምህርቶች እንድትማሪ ታግዝሻለች በቴሌግራም። ማንኛውም እስልምናን ተቀብሎ ትምህርት ያልጀመረ ከላይ ዛህራን ፎሎ አድርጓትና ለወንዶችም ለሴቶችም የራሳቸው ግሩፕ አላቸው ያስገባቸዋል ወደዚህ። ስምሽ ምን ነበር? አልሰማሁም። ስምሽ ማን ነበር? ትንሽ እሺ፣ በተዋህዶ ነው በኦርቶዶክስ እጹብ ድንቅ እጹብ። እሺ መቀየር ከፈለግሽ ደስ ያለሽን ስም አንቺ መሰየም ትችላለሽ፣ ምርጫሽ ነው። ለእኛ ፈቃዱን ከሰጠሽን ደግሞ እኛ እናወጣለሽ። አቲካ አይቻልም? ይቻላል። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ከነበሩ መልካም ሴቶች መካከል አንደኛዋ ሴት ነች አቲካ። አላህ መልካም ስራውን ይወደድላት። እሺ ጥሩ ስም ነው። እሺ ዛህራን ፎሎ አድርጊያትና እስላማዊ ትምህርት እንድትማሪ ግሩፕ ታስገባሻለች። እሺ
እሺ ዛህራ ከኔ በላይ ያለች አላት የዓለም ካርታ አላት። አዎ እሷ አረጋታለሁ። የዓለም ካርታ ያላት መርሐባ። እሺ ጥያቄ ያለው መቀጠል ይችላል። ኦኬ እኔ ነኝ። እሺ ቀጥል። እሺ መቀመጫው ላይ አገኘሽ? እሺ ጥያቄ ያለ ይቀጥል። ልጆች ታብ ማድረጋችሁን አታቋርጡ። በፈጣሪ ሁሌ ማስታወስ አለብኝ። አድሚኖች በቃ እናንተ ታብ አድርጉ። አድሚን የተደረጋችሁ ከሆነ በቃ ታብ እንድታደርጉ ነው። እሺ ከዚህ በኋላ ታብ አድርጉ የሚል ቃል ቅድም ስላስ ነበረ። ምን አልሽኝ? ምናምን ብላይ ነበረ። እሱ እንዴት ነው ያላችሁ? ለምሳሌ ሙስሊም ጓደኛ አለችሽ አብራሽ በአካል ስራ ቦታ እንታገኛት ነው የለም? በቃ ዛህራ ታስተምርሻለች። ከላይ ያለችው ልጅ ፎሎ አድርጊያትና ከሶላት ጀምራ ሁሉን ታስተምርሻለች ኢንሻአላህ። እሺ ወሶኔ ጥያቄ ያለኝ ልቀጥል? እሺ ጥያቄሽ ምንድን ነው? ይሰማል? ይሰማል። እሺ አንድ እህታችን ነበረችና እሱ ክርስቲያን ነበረ። ከዛ ተጋቡ ማለት ነው። ባለማወቅ ነው መሰለኝ ብቻ። ከዛም በኋላ አሁን እሱ ወደ እስልምና ልታመጣው ነው ማለት ነው። ከዛ አሁን በክርስትና ነበርና ኒካ ያሰሩት የተጋቡት ማለት ነው። አሁን ከእንደገና ነው መሆን ያለበት ወይስ ችግር የለውም? ከእንደገና ነው። እንደገና እንደ አዲስ ኒካ ማድረግ አለባቸው? እሺ ጥያቄ ያለ ይቀጥል። እሺ ጥያቄሽ ምንድን ነው? ልትቀጥል? አልሐምዱሊላህ ደህና ነኝ። ጥያቄ እህቴ ነበረችና ባሏ ጋር ተጣልታ ነበርና ማለት ነው። እናም ጌጣጌጧንና ቤት ያለውን ነገር ሁሉም ወስዷልና ከፈለግሽ ጠይቂ ብሎ ነበርና ኒካውን ስጠይቀው አልፈታሽም ማለት ግን ጌጣጌጡንም ልብሷን ሁሉንም ወስዷል። እንዴት ነው ኒካው እንዴት ይታያል? እየኖሩ ነበር ወይንስ ገና ኒካ አስረው ህይወትን አልጀመሩም? ጀምረዋል። ህይወትማ ጀምረዋል። እሺ ፍቺው ከሱ ነው የመጣው ከሷ? ከሱ ነው የመጣው። ወርቁንም ሁሉንም ማስቀምጫላት አስቀምጣለች። አይቻልም፣ መውሰድ አይችልም። አላህ ቃል በቃል በቁርአን ላይ እሱን ከልክሏል። በሱረቱ ኒሳ ላይ ሲናገር ወኢን አረድቱም ኢስቲብዳለ ዘውጅን መካነ ዘውጅን ወአተይቱም ኢሕዳሁነ ቂንጣራን ፈላ ተእኹዙ ሚንሁ ሸይአ አተእኹዙነሁ ቡህታናን ወኢስመን ሙቢና ወከይፈ ተእኹዙነሁ ወቀድ አፍዳ በዕዱኩም ኢላ በዕድ ወአኸዝነ ሚንኩም ሚሳቀን ገሊዛ ይላል። አላህ ሱብሓነሁ ወተዓላ ምን አለ? አንዲትን ሴት ፈታችሁ ሌላ ሴት ማግባት ብትፈልጉ ለመጀመሪያዋ ሴት የሰጣችኋት ጌጣጌጥ ገንዘብ ካለ ቅንጣት እንዳትቀበሏት፣ እንዳትይዙባት፣ እንዳትወስዱባት ብሎ ተናግሯል። ይህን ከወሰዳችሁ በጣም ከባድ ኃጢአትን እንዳደረጋችሁ ብሎ አላህ ሱብሓነሁ ወተዓላ አስጠንቅቋል። ስለዚህ አንድ ሰው አብራው የኖረችውን ሴት በሚፈታ ጊዜ በፍጹም የሰጣትን ጸጋ ሊቀበላት አይገባም። ጌጣጌጥም ሆኖ ገንዘብም እንዳውም መስጠት አለበት ካለው ሀብት ሰውየው ሀብታም ከሆነ። አላህ በቁርአን ላይ ይህን ሲናገርላቸው ለሴቶች ምን አለ? ወሊልሙጠለቃት መታዑን ቢልማዕሩፍ ሐቀን ዐለል ሙተቂን ይላል። ለተፈቱ ሴቶች በተገቢው መንገድ ካለው ጸጋ መጠቀሚያ ሊሰጣቸው ይገባል የፈታት ባል ብሎ ተናግሯል። ይህ እኔን በሚፈሩ ሰዎች ላይ ግዴታ ነው ብሏል። ባትፈራም አላህን መስጠት አለብህ፣ ግዴታ ነው። እሺ ይበልጥ ከማንም በላይ ህጉን የሚፈጽሙት አላህን የሚፈሩ ሰዎች መሆናቸውን ለመግለጽ ነው እንጂ አንቀጹ
ሰውየው አላህን ስላልፈራ መስጠት አይጠበቅበትም ማለት አይደለም። ስለዚህ እንዳውም ካለው ገንዘብ ሊጨምርላትና ሊሰጣት ይገባል እንጂ ያንን ወርቋን ቅንጣት ሊቀማት ሊቀበላት አይገባም። ሐራም ነው፣ ክልክል ነው። አይ ግን እኮ ማለት ኒካውን አወርድልሻለሁ ነው ያላትና ኒካው አልወረደም ገና ነው። እንዴት ይታያል? ኒካው ይበላሻል። አሁን ኒካ አይወርድም። እኔ አወርድልሻለሁ የሚለው ቃል ኒካን አያወርድም። ወደፊት ለማድረግ ያሰበውን ያቀደውን እየተናገረ እንጂ ፍችን እያስከሰተ አይደለም። ግን ቢፈታት ይሄ ሰውዬ ምንም ነገር ከእርሷ መቀበል አይችልም። ባይፈታትም ራሱ አንድ ሰው የሰጠውን ጸጋ መቀበል አይችልም በፍጹም። አይደለም ለሚስቱ ለማንም ሰው ቢሆን አንዴ ሰጥቶ ከእጁ የወጣውን ነገር መመለስ አይቻልም፣ ክልክል ነው። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ልክ የተፋችሁትን አክታ መልሳችሁ የመብላት ያክል አጸያፊ ነው የሰጣችሁትን ስጦታ መመለስ ብለው ተናግረዋል። ቃለ ነብዩ ሰለላሁ ዐለይሂ ወሰለም አልዓኢድ ፊ ሂበቲሂ ከለዚ ያእኩል ቀይዐሁ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም የሰጠውን ስጦታ አምጡ ብሎ የሚመልስ ሰው የተፋውን አክታ መልሶ እንደ መብላት ያክል አስቀያሚ ነው ብሎ ተናግረው አይጠይቅም ነው አይደለም። ይስተህል ለሌላም ሰው ራሱ። እሺ ጥያቄ አለበት እሱ የኔ ጥያቄ አለይኩም ዘካን በተመለከተ እሺ ከሷ ቀጥላለች ጨርሰናል። ዘካተል ማል ላይ ሰው ዘካ ሲሰጥ ማለት ነው ግዴታ የዘካ ብር ነው ብሎ መስጠት አለበት? አይ የለበትም፣ ችግር የለም። በእርሱና በአላህ መካከል ይቀራል እርሱ። እሺ ችግር የለም። እና ሌላ ደግሞ በሌላ ዝም ብሎ ለወንድሞቿ ዝም ብሩን እንዲሰሩበት ብር ሰጣቸው ነበርና ብሩን አልመለሱላትም፣ የሚመለስ ነበረ እና እሱን በዘካ ማጣጣት ይቻላል? ልጅ እንዴት ነው የሚወደው ያኖራል ልጅ እንከሰዚ አሰላሙ አለይኩም በላቸው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐቢቢ ወዳችኋለሁ በላቸው። ወዳችኋለሁ ወዳችኋለሁ በላቸው። እንወድሃለን። እኛም እንወድሃለን። አላህ ይወደደ የኔ አባት እንዴት ናችሁ በላቸው። እንዴት ናችሁ? እስኪ ቁርአን ቅራ እስኪ። አልሐምዱሊላህ ደህና ነን። አንተ እንዴት ነህ? ደህና ነኝ። አውራት እስኪ የኔ አባት ቁርአን ቅራ። ኔቶ መሰለኝ። ኮፒ ሊንክ አድርጉ ጀማ። ኮፒ ሊንክ አድርጉ፣ ታብ አድርጉ። ታቡን አታቋርጡ። ለካ ይቻላል። አላህም اللهم ላይቭ ይዘጋን። ህፃን ልጅ እያሉ ነው። ህፃን ልጅ ላይቭ ይዘጋባል። እሺ መልሱት። ሁሴን እሺ ጥያቄ እሱ ጥያቄ ነበር። እንቀጥል። ዘካተል ማል በሸቀጣ ሸቀጥ ላይ ሲወጣ እቃ በመጣበት ነው ወይስ አሁን ላይ በሚሸጥበት ዋጋ ነው? ምን አልከኝ? አሁን ላይ በሚሸጥበት ዋጋ አሁን ላይ አጠቃላይ እንትኑ ላይ ሱቁ ላይ ባለው ተተምኖ ማለት ነው። ጀዛከላሁ ኸይር። እሺ
እሺ ጥያቄያችሁን ቀጥሉ። ጥያቄ ከጨረስን እንውረድና ለሌሎች ቦታ እንልቀቅላችሁ። ተኝ ይሰማል? ኡስታዝ ሰላም አለይኩም። ሰላም መግሪብ እና ኢሻን በአንድ ላይ ሰብስቦ የሚሰገድበት ሁኔታዎች እስኪ እኛ አካባቢ አንድ ሸህ ነበሩና ዝናብ ምናምን ከጣለ በቃ ሰብስበው ነው በጊዜ የሚሄዱት። እንዴት ይታያል? መግሪብና ኢሻን ጀምዕ አድርጎ መስገድ የሚፈቀድበት ጊዜ ለምሳሌ ሙሳፊር ከሆነ ሰውየው ካለበት ሀገር ወደ ሌላ ሀገር 80 ኪሎ ሜትር እና ከዚያ በላይ ርቀት ያለውን ጉዞ አድርጎ ከሆነ፣ ሁለተኛ ደግሞ አደኛ ዝናብ ካለ በዝናብ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ሶላትን ከሶላት ጋር ጀምዕ ያደርጉላቸውና ያሰግዷቸው ነበር። ያ ይቻላል። ምክንያቱም ለምሳሌ መግሪብ እየተሰገደ ያለ ኃይለኛ ዝናብ ከዳረ የዛኔ ወደ ቤታቸው ሄደው በሚመለስ ጊዜ አዛ ያደርጋቸዋል። ጨለማ ይሆናል። ሰዎች ተደናግጠው ሊወጡ እዚህ አንጻር ተሰብስበው ያሰግዳል። ልጆች ከሚገቡ ቦታ ራሱ ሲገቡ እሺ ሰላም አለይኩም መብራ የለም። እሺ ጥያቄ ከጨረሳችሁ አውርዳቸው። አድሚኖች የላችሁም? ጥያቄ ጠይቀው ከጨረሱ አውርዳቸውና ሌሎችን በተራ አስገባቸው። አንደኛ፣ ሁለተኛ የሚረብሽ ቦታ ከሆኑ ሚዩት አድርጓቸው ወይንም አውርዳቸው። አይ ማን ወላሂ እሺ ባትሪ ዘግቷል። ወላሂ ማነው ስሙ? ሰላም አለይኩም ወራህመቱላህ። እሺ ወሰወዳለሁ ላላህ ብዬ حبك الله الذي حثنا من اجله. شكرا. السلام عليكم. ዘገባህን አታሳይ ህፃን ልጅ እያሉ ነው ከስር። እኔ እንጃ አላውቅም ስለላይ በጣም ወዳቸዋለሁ። በጣም ወዳቸዋለሁ። በጣም ወዳቸዋለሁ። ወላሂ እኛም በጣም እንወዳለን። ምን ይወድቀው በጣም እንወዳለን። ወይ ሴት እኮ ናት፣ ሴት ናት ማማ። እናት ማን ናት? ሀያት ሀያት ናት። ማሻአላህ እሺ እዚህ ላድርግ። አሁን ጥያቄችን ቀጥሉሽ። ሰላም አለይኩም። አሰላሙ አለይኩም። ጨርስ አንዱ መርሐባ መርሐባ። እሺ ጨርስ እና ለስራ የሰጠውን ብር አንድ ሰው ስላልመለሱለት በቃ የዘካ ብር ይሁን ብሎ ማለት ይችላል? አይሆንም። ያንን እንደሚመልሱለት እርግጠኛ ከሆነ ያንን አስቦ ዘካ ያወጣለታል። እንደውም እንደማይመልሱለት እርግጠኛ ከሆነ ከተካደ ዘካ የለበትም። ያንን አንመልስም ያሉትን ግን የዘካ ብር ብሎ አስቦ በዛው ይሄ አይሆንም አይችልም። ጀዛከላህ ወአለበከልክ ተጫዋች እመጣለሁ። እሺ ልቀጥል? ቀጥልሽ። بعد السلام عليكم ورحمة الله وبركاته. ትንሽ ፍቅህ ነክ ነገር ናትና በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ይሄ ምንድነው የነጃሳ አወጋገድ ምናምን ወይም ደግሞ የልብስ ትጥበት ከይፍያው እንዴት ነበር? አሁን በአራቱ መዝሐቦች አሉ። ሻፊዒ እንዴት ነው የምታጥቡት? ውሃ ከላይ ያፈሳቸው ምናምን ይላል። ትንሽ ስለተቸገርኩ ነው። እስቲ በደንብ አብራራልኝ። ሁለት የእስቲንጃ አደራረግ ወይንም ነጃሳን የማስወገጃ መንገዶች አሉ። ኢስቲጅማር እና ኢስቲንጃ የሚባሉ ባጭሩ
ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሯቸው። ኢስቲጅማር ብሎ ማለት በደረቅ ነገራቶች ሁለቱ መጸዳጃ ክፍሎችን ከተጸዳዳ በኋላ ሰውየው የሚያጠራበት በደረቅ ነገራቶች በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ድንጋይና ቅጠል ነበሩ። በእነዚህ ነገራቶች ነው ሃይ ሄድ እዛ እሺ፣ እዛ ሄድ እዛ ተጫዋቱ እሺ፣ እዛ ነው ላይ እሺ እና እሱ ነው። በሁለት ነገራቶች መጸዳዳትን ደግሞ ከልክለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ላ ተስተንጁ ቢወሪት ዳባ ወቢልዓظም ነው ከማ ቃለ ነቢይ ዐለይሂ ሰላቱ ወሰላም። በእንስሳት ኩበትና በአጥንት አትጽዳዱ አሉ። ፈኢነሁ ጣዓሙ ኢኽዋኒኩም ሚነል ጂን፣ እርሱ የጅኖች ወንድሞቻችሁ ምግብ ይሆናልና አሉ። አላህ ሱብሓነሁ ወተዓላ ወደ ምግብነት ይቀይርላቸዋል። ይህን ይዘው ነው ጅኖች ወንድሞቻችን ናቸው የሚሉት ማለት አማኝ የሆነ ናቸው ጅኖች። አፋን ለምሳሌ አንድ ሰው ኖርማል ልብሱ ምናምን ተነጀሰን በል አሁን በሻፊዒያ መዝሀብ ትንሽ እንትን ለመጠየቅ ሞክሬ ነበርና በሻፊዒያ መዝሀብ ከላይ ነው ውሃ አፍሰህ ምናምን ወይም ደግሞ ይሄ እንደ ሳፋ ነው የሚባለው እሱ ላይ ነው ውሃ የሚጨመረው ምናምን። አሁን ግን በነብዩ ሰለላሁ ዐለይሂ ወሰለም ጊዜ እንዴት ነው? ኖርማል በታቆረ ውሃ ውስጥ ኖርማል ነክረውን የሚያጥቁት ነው ወይስ እንዴት ነው? የነጃሳው አይነት ይለያያል። ወንድም ኢዛ ካነ በውል ሽንት ከሆነ አው الغائط ይሄ ከሆነ መታጠብ አለበት። ነገር ግን መድይ ከሆነ ነብያችን ሰለላሁ ዐለይሂ ወሰለም አመራ بنضح الماء عليه በርሱ ላይ ውሃን ማፍሰስን ነው የተናገሩት እንጂ ጠቡት አላሉ። ግን ቢታጠብ መልካም ነው። ከነጃሳዎች መካከል አንደኛው ነው እናርሱ። ልክ እንዲሁ የህፃን ልጅ ሽንትን በተመለከተ ምግብ መብላት ያልጀመሩ ልጆች እነርሱን በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን የሆነ ህፃን ልጅ አቅፈው እያለ የሆነ ሴት ጥያቄ ልጠይቅ መጥታ ወደ እርሳቸው ቤት አቅፈውት ነበር። ሽንቱን ሸናባቸው። በዚያን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አሊ ብን አቢ ጣሊብ ከፊት ለፊታቸው ነበር። ውሃ አምጣልኝ አሉት። ውሃውን አፈሰሱበት ብሎ ተናገረ። ይህ ከዚህ አንጻር የህፃናቶችን በተመለከተ ምግብ ያልጀመሩ እነርሱ ውሃ ይፈሰስበታል። ልክ እንዲሁ ደግሞ ትልቅ ከሆነ ሰውየው ሽንትን በተመለከተ እንዲሁም ደግሞ ሰገራን በተመለከተ ይሄ ውሃ ማፍሰስ ብቻውን በቂ አይደለም፣ መታጠብ አለበት። ይሄ ሊታጠብ ይገባል። ነቢይ ከሆነ የዛኔ እሱ የነጃሳ አይነት ያኔ አሊ ብን አቢ ጣሊብ እኒ ረጁሉን ነዛእ ፈማዛ አፍዐል ብሎ ጥያቄ አስጠየቀ። ሰዎችን ልኮ ነቢያችን ሰለላሁ ዐለይሂ ወሰለም ውሃን አፍሰስበት እንضح عليه ውሃን አፍሰስበት ብሎ ተናገሩ። እጠበው ምናምን ብሎ የተናገሩበት ቦታ የለም። እሺ አፍዋን በደንብ ግልጽ ለማድረግ ያክል አሁን ለምሳሌ እንትን አለ አልሙገለዛ አልሙተወሲጣቱና ምንድን ከባድ የሚባሉ የነጃሳ አይነቶች አሉ። ናም መካከለኛ አሁን ኖርማል የምንለው ነጃሳ ወይ ሽንት ሊሆን ይችላል ወይ ሰገራ እንደዚህ አይነት ሊሆን ይችላል። የአስተጣጠብ ከይፍያው አሁን ከላይ ነው ውሃ የምናፈሰው ወይስ እንዴት ነው? አሁን የሆነች ጨርቅ ላይ የሆነ ነጃሳ ሙተወሲጣ የምትባል ነጃሳ ነካው። ይሄ የውሻ የከልብ የምናምን አይደለም እና እሱ እንዴት ነው? ውሃ ከላይ አፈሰን ነው ወይስ ኖርማል ውሃ ባለበት እንትን ውስጥ ነክነን አሸታ አድርገን ሶስት ምንድነው ወጣዕሙ ወለውኑና ወሪሑ እስኪጠፋ አይደል? እና እንዴት ነው ከይፍያው ውሃ አጨማመራችን ነው? ናም በውሃ መታጠብ አለበት። እስኪ ጸዳ ድረስ መታጠብ አለበት። መጠምዘዝ ምናምን ብለን እንግለጸው። በቃ እሱ መታጠብ አለበት እና እስኪ ወገር ድረስ መታጠብ ያለባቸው ክፍሎች ናቸው እነርሱ። አው ከላይ ነው ውሃ የምናፈሰው ነው የግዴታ የትኛው ከላይም ሊሆን ይችላል፣ ከልብሱ ውስጥ ሊሆን ይችላል፣ ከላይም ሊሆን ይችላል። ግን ያ የነጃሳው ክፍል መጽዳትና መታጠብ አለበት እንጂ ሌላ አሁን በውሃ እንዲህ ስለተነከረ ተነጀሰውና አንልም ማለት ነው። ችግር የለውም። በውሃ ስለተነጀሰ ማለት ያ የዚህ አይነት የነጃሳ አይነት ቁጭ ያለ ውሃ አለ። እሱን የተነጀሰውን አምጥተን ከተም ብናጥበው እሱ እንትኑ የሪሑ ምናምን ሶስቱ ነገር እስኪለቅ ድረስ ከላይ አላፈሰስ ነው ውሃ በተቀመጠበት ሳፋ ውስጥ ሊታጠብ ይገባል። እንዲህ አይነት ነጃሳ ብቻ ማጠቡ ብቻ ነው እንጂ ከይፍያ የለውም። ውሃ ከላይ አፍሰስ ምናምን የሚል የለውም ማለት ነው። የለውም። ያ ነጃሳ አላማው መታጠብና መጸዳት አለበት። ከነጃሳዎች መካከል ደግሞ ማፍሰስ ብቻ የሚበቃቸው አሉ። ነቢያችን ሰለላሁ ዐለይሂ ወሰለም አሊ ብን አቢ ጣሊብ እኒ ረጁሉን ነዛእ ባላቸው ጊዜ የዛኔ
ማፍሰስ ብቻ እንደሚበቃው የተናገሩበት ቦታ አለ። ያ ነው። እሺ መርሐባ ሽክራን ኡስታዝ። ከኺላፍ ለመውጣት ግን ይታጠብ። እሱ በዑለሞች መካከል ኺላፍ አለው፣ መታጠብ አለበት። ምክንያቱም እርሱ ከነጃሳዎች ከልክ እንደ ሽንት አይነት እንዳድርገው አይተውታል። መድይና ወዲይ ሁለቱ ከሽንት አይነት ነጃሳዎች ናቸው። ስለዚህ እንትን ማለት አለባቸው፣ መታጠብና መጽዳት አለባቸው። እሺ የህፃን ልጆችን በተመለከተ ምግብ እስካልጀመሩ ድረስ የነርሱ ወለመሽ መካከል ኺላፍ ቢኖረውም የክፊ ነጥሕ ልማእ ዐለይህ ያ ውሃ ማፍሰሱ ብቻ በቂ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዳደረጉት በተግባር አሊ ብን አቢ ጣሊብ እርሱ እንደገለጸው። እሺ ጥያቄ ያላችሁ ቀጥሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጥያቄ ነበረኝ። እሱ ጥያቄ ከባለቤቴ ጋር ተራቂነት ገበያለሽ። ፊዮሪና ሰላም ፊዮሪና አለሽ? ፊዮሪና ነው የሚለው። እሺ ጥያቄ አለ፣ ይቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ለአላህ ብዬ እወድሃለሁ። መጀመሪያ حبك الله الذي يحبك። እሺ ጥያቄ ነበረና የመጀመሪያው አንድ ሰው በቀን ውስጥ 5 ሶላት ግዴታ ሆኖበት እያለ ከ5 ውስጥ ሶላትን ያጎድላል። ቢያንስ በቀን አንድ ሶላት ያጎድላል። እንዴት ነው የዚህ ሰውዬ? እሺ ይሄ ሰውዬ እንዳልሰገደ ነው የሚቆጠረው። ነብያችን ሰለላሁ ዐለይሂ ወሰለም አንድ ሶላት መተው እንደሚያከፍር ተናግረዋል። قال النبي صلى الله عليه وسلم من ترك صلاة العصر حبط عمله ولا يحبط العمل. قوله سبحانه وتعالى لئن أشركت ليحبطن عملك ولو أشركوا لحبط عنهم ما كانوا يعملون. النبي صلى الله عليه وسلم የዐስር ሶላት የተወሰው ስራው ሁሉ ይታበሳል አሉ። ስራን ሁሉ የሚያሳበሰው ደግሞ ክህደት ወይንም ኃጢአት እንደሆነ አላህ በቁርአን ላይ ተናግሯል። ስለዚህ አንድ ሶላት መተው እንዳልሰገደ ነው የሚቆጠረው። وأفتى بذلك الإمام الفقيه ابن عثيمين رحمه الله تعالى حيث قال الذي يصلي تارة ويترك تارة هذا كأنه لم يصلي. አንዳንዴ እየሰገደ አንዳንዴ የሚተው ሰው ይህ እንዳልሰገደ ነው የሚቆጠረው ብሏል። ይሄ ነው وهذا ما ذهب إليه الشيخ عبد العزيز بن باز وابن عثيمين وصالح الفوزان رحمه الله من مات وحفظ الباقي. هاي يا كان እሺ ሽኩራን። ሁለተኛ ጥያቄ ደግሞ የእንስሳት ጽድጃ የምስጋቸው የሚበላ አይነጅስ የሚባል ነገር ሰምቼ ነበር። እንዴት ነው? አሁን ነብያችን ሰለላሁ ዐለይሂ ወሰለም እንደሱ ብለው ተናግረዋል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተወضኡ መን ሰሉ ፊ መራቢጥ አልገነም ብለዋል። በፍየል ጋጥ ውስጥ ስገዱ ከፈለጋችሁ ብለዋል። ከዚህ ዘው ዑለሞች እንደማይነጅስ ተናግረዋል። ከذلك ልክ እንዲሁ أرشد النبي عليه الصلاة والسلام بعض الصحابة أو بعض الناس إلى أن يشربوا بول الإبل وهذا يدل على أنه بظاهر وليس بنجس. يا نوشي وهذا ما ذهب إليه الحنابلة وهذا ما ذهب إليه الحنابلة. أما الشافعية يرون شافعيዎች ምንድነው የሚያዩት? እነርሱ ከተባለ ስጋው ይበላም አይበላም ሽንቱና ሰገራው ይነጅሳል ብለው ያያሉ። ነገር ግን የሄዱበትን ማስረጃዎች ሐዲሶችን ስናያቸው ስህተት ነው። ምክንያቱም ያነሷቸው ሐዲሶች ምን መሰላችሁ? ነብያችን ሰለላሁ ዐለይሂ ወሰለም ተወضኡ ምን ብለዋል? ተነዘሁ ሚነል በውል ብለው ተናግረዋል። ከሽንት ተጽዳዱ ብለው ተናግረዋል። ስለዚህ ሽንት ከተባለ ስጋው ይበላም አይበላም እንደሚነጅስ ያሳያል ብለው ተናገሩ። ላ እርሱ የተናገሩት ስለ ሰው ሽንት ነው የምንላቸው። ምክንያቱም ሐዲሱን ቀጥሉትና ጨርሱት። ሐዲሱን ስናየው ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ተነዘሁ ሚነል በውል ፈኢነ ዐመተ ዐዛብል ቁቡር ሚነል በውል አሉ። ከሽንት በአግባቡ ተጽዳዱ። አብዛኛው የቀብር ቅጣት ከሽንት በአግባቡ ባለመጽዳዳት ምክንያት ነውና አሉ። ታዲያ ስለ የትኛው ሽንት እየተናገሩ ይመስላችኋል ልጆች? ስለ እንስሳት? ላ የቀብር ቅጣት እንስሳት ላይ አለ የለም። ስለዚህ እየተናገሩ ያሉት ስለ ሰው ነው። ከዚህ ዘው ነው ሐነቢላዎች ስጋው የማይበላ ከሆነ የማንኛውም የእርሱ እንደሚነጅስ ብለው የተናገሩት ማለት ነው። እሺ እና ነብያችን ሰለላሁ ዐለይሂ ወሰለም የፍየል ጋጥ ውስጥ ስገዱ ሲሉ ስጋው የሚበላ ነውና ሽንቱ እንደማይነጅስ፣ ከዚሁ አንጻር ደግሞ ስጋው የማይበላ ከሆነ ሽንቱ እንደሚነጅስ ተናግረዋል ማለት ነው። ይመስላል።
ጀዛከላህ ኸይር ጨርሻለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናቸው? አልሐምዱሊላህ። እሺ እንትን ዑምራ ሲሰራ ማለት ነው መቃሙ ኢብራሂምን በእጅ ምናምን ነክተው ምናምን ብዙ ሰው ይስማል እና እንዴት ይታያል? እና ደግሞ ሶፋ መርዋ ላይ ስጨርስ 2 ረካ አለ እንዴ? እሺ የመጀመሪያው መቃሙ ኢብራሂምን እየሄዱ መሳምና በዚያ በረከትን መፈለግ ይሄ ቢድዓ ነው። هذا من البدع الذي احدثه الناس ሰዎች የፈጠሩት አዲስ መጤ ፈጠራ የሆነ ቢድዓ ነው። እንደሱ አልተባለም። ነብዩ ሰለላሁ ዐለይሂ ወሰለም حجر الأسود النبي كان يقبل حجر الأسود. الدليل على ذلك قول طب رضي الله عنه حيث قال والله إننا نعلم أنك حجر لا تضر ولا تنفع ولولا أني رأيت رسول الله صلى الله عليه وسلم يقبلك ما قبلتك أبدا أو كما قال رضي الله عنه. نبيات عمر بن الخطاب من هذا ولا حجر الأسود قاعد أنك كسامه بهذا بحزب مكاكل والله أنت من ما تك ما تقول دنجاي وانا وقال له هنياله ነገር ግን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲሰሙ ባሪያ ኑሮ ባልሰምኩ ነበር አለ። ስለዚህ እርሱ ነው የሳሙት። መቃሙ ኢብራሂምን ነቢያችን ሰለላሁ ዐለይሂ ወሰለም አልሳሙት። አላህ ሱብሓነሁ ወተዓላ በእርሱ አጠገብ ግን እንድንሰግድ ደንግጎልናል። ዑምራም ሆነ ሐጅ ከጨረሳችሁ እየፈጸማችሁ እያላችሁ በአፉን ከጨረሳችሁ በኋላ አላህ ቁርአን ላይ ሲናገር ወተኺዙ ሚን መቃሚ ኢብራሂም ሙሰላ ይላል። በኢብራሂም መቆሚያ ቦታ ላይ መስገጃ ቦታ ያዙ ማለት እዚያ ቦታ ላይ መስገዱ ሱና ያ ነው። ሌላኛው መቃሙ ኢብራሂም ማን እንትን ካላችሁ የለም ስንትኖቹን ከሄዳችሁ በኋላ መስገድ የትለው ነገር ሶፋና መርዋ ያ አልተደነገገም የለም። ከዛ በኋላ ፀጉርን መላጨት ወይንም ማስቀነስ ነው የተደነገገው። ቀጥል አላህ ምንናችሁ አመሰግናለሁ። እሺ እሺ አድሚኖች ካላችሁ በጋራ አስገባችሁ። መግባት የሚፈልግ ክርስቲያን ካለ 3 ቁጥር ይጻፉና መግባት ይችላል ማለት ነው። واتخذوا من مقام إبراهيم مصلى وعهدنا إلى إبراهيم وإسماعيل طهر بيتي. እሺ ጥያቄ አለ? ቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄዎች ነበሩኝ። እሺ ጥያቄሽ ምንድነው? የሰው ልጅ አሁን ኢስላምም ሆኖ ሐራም መሆኑን ሳያውቅ የትኛውንም ወንጀል ሰርቶ ግን ሐራም መሆኑ ካወቀ በኋላ ምንድነው ማድረግ ያለበት? እሺ ከዚያ ወንጀል ዳግም እንዳይወድቅ እሺ ዳግም እንዳይወድቅ በዚህ ከዚያ ወንጀል መጠንቀቅ ነው ያለው። እሺ ሳያውቅ በፊት የሰራው እንደ ወንጀል ይቆጠርበታል ወይ ካልን ላ አይቆጠርበትም። አላህ ቃል በቃል በቁርአን ላይ ወለይሰ ዐለይኩም ጅናሑን ፊማ አኽጠእቱም ቢሂ ይላል። ሳታውቁ በሰራችሁ ስህተት ወንጀል የለባቸውም ብሎ ተናግሯል። ነገር ግን እያወቀ የሰራ ነው ወንጀል የሚቆጠርበት ወንጀል መሆኑን እያወቀ አይ እሺ ጥያቄ ካላችሁ ቀጥሉ። واتخذوا من مقام إبراهيم مصلى وعهدنا إلى إبراهيم وإسماعيل أن طهر بيتي. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. نعم ሰላም ነው? الحمد لله. ለሰው ዘካ ሰጣለሁ ብዬ ነግሬ ነበርና ከዛ ሳይሰጡ አሳለፉብኝ። አሁን እንዴት ነው የማደርገው? መስጠታሁን እሺ ቀጥሉ። وعليكم السلام ورحمة الله.
እኔ ጥያቄ ነበረኝ። እሺ ጥያቄሽ ምንድነው? ጥያቄ አሁን ለምሳሌ ሀጅ ማድረግ ማለት ነው። ሀጅ ትዳር የሌላት ሴት ሀጅ ብታደርግ ሀጁ ይበቃታል ወይ አይበቃትም? ይበቃላታል፣ መስፈርቱን እስካሟላች ድረስ። ትዳር መስፈርት አይደለም፣ መኖር አለመኖሯ እሱ ከሀጅ ጋር የሚያያይዘው ነገር የለም። ግን እንዳው ካለችበት ቦታ እስከ ድረስ ለመሄድ ከ80 ኪሎ ሜትር ርቀት ቦታ ላይ ከሆነ ያለች እዛኔ ባላ ካለ ከሆነ ጋር ትሄዳለች። ከሌለ እርሱ ትዳር ባይኖራትም ወንድሟ ወይ አባቷ ወይ አጎቷ ወይ አያቷ አንድ ማህረም አብራት ከእርሷ ጋር የሚጎዳኛት ሰው እስካለ ድረስ ችግር የለም፣ ሄዳ ማድረግ ትችላለች። ሰላም ይሰማል። የሆነች ልጅ ነበረች እና ሰለመች። የአረብ ሀገር ሄዳ አጋጣሚ እና ከሰለመች በኋላ ይሰማል። ከሰለመች በኋላ ቤተሰብ ጋር ምናምን ትንሽ እንደሰለመች ስትነግራቸው በቃ ልጅ አይደለሽም ምናምን ሲሏት ተጨንቃ እንደገና በቃ አይ ሃይማኖት ቀይሬያለሁ በማለቷ እንደገና ማለት ትቼዋለሁ በቃ ወደ ቀድሞ ልመለስ ነው የሚል ነገር ተናገረችና በኋላ ላይ መልሳ ደግሞ ረመዳን ጾም ጾመች አሁን ላይ ማለት ነው። ምን ማድረግ ነበር ያለባት? እንደገና ሻሃዳ መያዝ አለባት ወይስ ምን? ከእስልምና ወጥቻለሁ ካለች ያው ሻሃዳ መያዝ አለባት። ግን ያንን ካላወቀችና ወደ ኢስላም ተመልሳ እርሷ አምናበት ሶላቷን እስከሰገደች ድረስ በሶላት ውስጥ የሻሃዳ ቃል እያለች ስለሆነ የአንድ ሻሃዳ ይቆጠራል፣ ችግር የለም። ሶላቷንም ረመዳኑን ጾማለች፣ ሶላትም ለዛው ማለት ነው። ችግር የለም፣ የአንድ ሻሃዳ ይቆጠራል። السلام عليكم. وعليكم السلام ورحمة الله. حسين لنا. الله الحمد لله. سلام نو. الله الحمد لله. የሆነ ነገር ልነግርህ ነበር። እሺ ከላይ ያለው አንዴ ይቀጥልና እንትን ትላለህ። ሰላም እንዴት ነህ? ከላይ ያለው ወገናችን እሺ ይሰማል? ከላይ ያለው ልጅ ይሰማል? ክርስቲያኑ ልጅ አለህ ወይ? አንተ موجود معنا ولا አሎ ይሰማል? እስከዛሬ ኮሜንት ላይ ነበር ማውቀው አንገስ ላይ ገብቷል። ተናሳና ተናገር። አሎ هتسمع كلامي؟ ايش قدروا ليلوچاችሁ ያዳምጡ በቃ ይማር። እሺ ስማ ሰማኝ ነው። እሺ ቀጥል። እየሰማ አይደለም። እሺ ቀጥሉ። ሃሎ ይሰማችኋል ልጆች? እሺ ጥያቄ አለ ካለ ይቀጥል። ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም። ጥያቄ ነበረኝ ምናልባት ኮሜንት ላይ አንብበው። እሺ ጥያቄሽ ምንድን ነው? ጥያቄ አንድ የተወለደ ህፃን ነበርና ሲወለድ ተገርዞ ነው የተወለደው እና የሐቂቃ ውስጥ ነገር እንዴት ይሆናል ነበረ ጥያቄ። ሰባተኛ ቀን ወደ ሐቂቃን ማለት ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? እዛ ተጫወተ። እሺ ነብዩ ሰለላሁ ዐለይሂ ወሰለም كل مولود مرتهن بعقيقته
زداشي تزلق النبي صلى الله عليه وسلم من قالوا حديث لا يناغروا كل مولود مرتهن بعفيفته يذبح لسابعه ويحلق ويسمى له ማንኛውም የተወለደ ህፃን ልጅ በተወለደ በሰባተኛ ቀኑ አቂቃ ይደረግለት አሉ። በአቂቃ የተያዘ ሆኖ ይወለዳል ማለት አቂቃ ይደረግለት እያሉ ነው። በተወለደ በሰባተኛ ቀኑ ይታረድለት፣ ስም ይወጣለት፣ ጸጉሩ የሚላጭለት ብለው ተናገሩ። እና ስለዚህ የሰባተኛው ቀን ካለፈባችሁ ችግር የለውም። በ14ኛው ቀን ካልሆነ በ21ኛው ባስታወሳችሁበት ባወቃችሁበት ሰዓት ወይንም በአቅማችሁ በቻለበት ሰዓት ትችላላችሁ። እሺ። እና በሰው ስንጠይቅ ተገርዞ የተወለደ ሰሐቢ ያለ ተብለን ነበር። ስለዚህ ነው በዛም የለም። አይ እሺ እሺ ጥያቄ ያለው ክርስቲያን ካለ መቀጠል ይችላል። አስቀድማችሁ ዲኖ ሙስሊም ነው ክርስቲያን? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። አሁን እኔ ባለሁበት ሀገር የሆነ እቃዎች ምናምን እንደ ስልክ ያሉ የቤት እቃ ምናምኖችን የሆኑ ነገሮችን መግዛት ስትፈልግ ከሱቅ 0 ክሬዲት ሆኖ የምትወስድ አለ እስከ 12 ወር ምናምን ከብለህ የምትጨርሳቸው ማለት ነው። እንደ ስልክ አይነት እንደ ቴሌቪዥን ምናምን ማለት ነው። ስለዚህ እነዚህ ነገሮች መውሰድ እንዴት ይታያል? ግን ስትከፍለህ ስትጨርስ ትንሽ የሆነ አሁን ዋጋው 1000 ከሆነ ስትጨርስ ምክንያቱም በየወሩ ስትከፍል የሆነ ትንሽ የሚጨመር ነገር አለ 1100 ምናምን ትከፍላለህ። የመጀመሪያ ይነገራል። ስለዚህ እንደዚህ አይነት ነገሮችን መውሰድ ምናምን እንዴት ይታያል? ይሄ በስምምነት ነው፣ ችግር የለውም። ابن تيمين هذا بيع وشراء ብሎ ተናግረዋል። ይሄ መግዛትና መሸጥ ነው፣ ችግር የለውም። ተስማምተህ ለምሳሌ አሁን ላይ ከገዛኸኝ 1000 ብር እሸጥልሃለሁ አለህና ከአንድ ዓመት በኋላ ከሆነ ግን የምትከፍለው 1500 ብር አድርጌ ነው የምሸጠው አለ። አንተ ተስማምተህ ያንን ከገዛ ይሄ ችግር የለውም፣ መግዛትና መሸጥ ነው፣ በይዕ ወሽራእ እንደሆነ ተናግረዋል። ነገር ግን ከዚያ በኋላ ከቆየ እየወለደ ይሄዳል የሚል መስፈርት ካስቀመጠብህ ዛኔ አይቻልም። እሺ ግን አንድ ወር ሳትከፍል ከዘለልክ የሚጨመር ነገር አለ፣ ምክንያቱም ስላልከፈልክ። ያ ነገርስ እሱ አይሆንም፣ ወለድ ይሆናል። ከዚያ በኋላ እንደሱ ከሆነ እንደሱ አይነት መስፈርት ካስቀመጡ የሆነ ጊዜ ገደቡ ካለፈ እየወለደ ይሄዳል ብለው ወለድን ካስቀመጡ እንደሚጨምር መስፈርት ካስቀመጡ ይሄ አይቻልም። እሺ ጀዛከላሁ ኸይር። السلام عليكم ورحمة الله وبركاته أستاذ. السلام ورحمة الله وبركاته. أيوة أستاذ بارك الله فيك. عندي سؤال باب النكاح. ሴት ልጅ አንዲት እህት አባቷ ካፊር ነው፣ ያኔ ሙርተድ ነው። ሌሎቹም በአባት በኩል ያሉ ዘመዶች እንዳለ ካፊር ናቸው እና ኒካህ ማንን ይመለከታል? ተርቲቡን እንድትነግረኝ ነበር ኡስታዝ። ሴት ልጅ ከቤተሰቧ ወኪል ወይንም ወልይ ከሌላት ማን ነው ኒካህ የሚያስርላት? ቅደም ተከተሉ እንዴት ነው? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ለዚህ መፍትሄ አሱልጣን ወልዩ ሊመን ላ ወልየ ለሁ አሉ። ከቤተሰቧ ወኪል የሌላት ሴት የሸሪዓ ፍርድ ቤት ቃዲ ወይም መሪ እርሱ ወኪል ይሆናታል ብለው ተናግረዋል። ስለዚህ በአቅራቢያዋ የሚገኝ ሸሪዓ ፍርድ ቤት እዛ ሄደው መጋባት ይችላሉ። ከሌለስ በአካባቢያቸው ኒካህ በማሰር የሚታወቅ ቃዲ እርሱ ኒካህ ያስራል። ከሌለስ በአካባቢያቸው የሚገኝ የቁርአን መርከዝ ኃላፊ ወይንም እስላማዊ ዩኒቨርሲቲ፣ እስላማዊ ኮሌጅ የእንዲህ አይነቶቹ ዋና ሙዲርና ኃላፊ እርሱ ኒካህ ያስራል። ያ ከሌለስ የዛኔ የመስጅድ ኢማም ኒካህ ማሰር ይችላል። ያ ከሌለስ ያ ከሌለ ማንኛውም ሙስሊም በአካባቢዋ የምታውቀው ሰው ሶላት የሚሰግድ በአላህ ላይ የማያጋራ እርሱ ውክልና ወስዶ ኒካህ ማሰር ይችላል ማለት ነው። እሺ አላሁ ፊክ። ያኔ ወልይ ከሌላት ሸሪዓ ፍርድ ቤት ይቀደማል ነው ኡስታዝ? አሃ ወላሂ እንደሱ ብሏል። ጀዛከላሁ ኸይር አሕሰነላሁ ኢለይክ ወጀዛከላሁ ኸይረል ጀዛ። ሰላም አለይኩም ወራህመቱላሂ ወበረካቱ።
ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ጾም ረመዳን ያለፈው አመት እኔ ቀዳ ነበረኝና ሳልጾም ቀዳዬን ሳላወጣ ድጋሚ መጣብኝ። ምንድነው የሚጠበቅብኝ? ስለሚያመኝ ጨጓራ ነበር ያመመኝ፣ ማጾም አልቻልኩም። ምንድነው የሚጠበቅብኝ? እዚህ ቀዳ የምታወጪበት ጊዜ ስላላገኘሽ በህመም ምክንያት ነው ቀጣዩ ረመዳን ድረስ ያሳለፍሽው ማለት ነው አይደለ? አዎ። እንደሱ ከሆነ አሁን ቀዳ ማውጣት ብቻ ነው የሚጠበቅብሽ። ነብያችን ሰለላሁ ዐለይሂ ወሰለም የሚጨምረኝ ነገር የሚጠበቅብኝ ነገር ብቻ ነው። ሌላ ተጨማሪ ከፋራ የሚጠበቅብሽ መቼ ነበር ከተባለ ያለምንም ምክንያት አውቀሽውን ብለሽ ቀዳ የምታወጭበት ጊዜ እያገኘሽ አውቀሽውን ብለሽ ብታሳልፍ ኑሮ የዛኔ ከፋራ ይኖረው ነበር። አንቺ ግን ምክንያታዊ ነሽ። አሁን በአንቺ ላይ ምንም የለብሽም። ስለዚህ ቀዳ ማውጣት ብቻ ነው ያለብሽ። አሁን እነዚያን ቀናቶች መጾም አላህ ስብሐነሁ ወተዓላ ለዚህ ማስረጃ በቁርአን ላይ ሲናገር ምን ይላል? ፈመን ካነ ሚንኩም መሪደን አው ዐላ ሰፈሪን ፈዒደቱ ሚን አያሚን ኡኸር አለ። ከእናንተ በጾም ቀን የታመመ ሰው ወይም ጉዞ ላይ የሆነ ሙሳፊር የሆነ ሰው ካለ እነዚህን ቀናቶች ቆጥሮ በሌላ ቀን ይጾማቸዋል። መጾም ብቻ ነው የደነገገው። እሺ ሹክራን አመሰግናለሁ። አያፋ ሰላም አለይኩም። ወአለይኩም ሰላም። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። አልሐምዱሊላህ። ከባቲ ነው አቦ የሆኑ ሸህ ኢዳ የሚባሉ እንደው ካላገናኘኝ ምናምን ብለው ካላስገብተው ነበርና ስልክ ደግሞ የለኝም። እንዳጋጣሚ ላይቭ ላይ መግቢያ ትቼ ነበርና ስልካቸውን በውስጥ ልላክልህ ምንድነው? እንደው ሁልጊዜ በጣም ጨቀጨቁኝና እሱን ካላገናኘኝ ብለው አጋጣሚ የሆነ ላይ ተገናኝተን እኔ ደጋኔ ምናምን ስላቸው እሱን እየፈለኩ ነው በጣም አገናኘኝ ምናምን ስላሉኝ እዚህ ባቲ ገጠሯ ሸህ ኢዳ ይባላሉና እሺ ችግር የለም። በውስጥ አናግረሽ ስልኬን ሰጣቸዋል። እሺ ቀጥሉ ልጆች። ሰላም አለይኩም። ወአለይኩም ሰላም። እራሱ ጥያቄ አለኝ። ጥያቄ መግሪብ እየሰገድኩኝ አንድ ረካ ሰግጄ ይሰማል? እሺ አንድ ረካ ሰግጄ ሳላውቅ አታህያት ሁለተኛ ሳልደግም ማለት ነው። ከዛ አታህያቱ አልኩኝና ጨርሼ አሁንም መልሼ ደገምኩኝና በሁለተኛ አታህያቱ አልኩኝ። እንዴት ነው የሚሆነው? አንደኛ ጥያቄ መግሪብ እየሰገድኩኝ መጀመሪያ ረካ እንዴት ታደረኩ መስሎኝ በአንደኛው አታህያቱ አልኩኝ ማለት ነው። ከዛ አስታወስኩኝና ተነስቼ አንድ ደግሜ አሁንም በድጋሚ አታህያቱ አልኩ ማለት ከዛስ ሁለተኛ አንድ ሰው ስንት ተህያ አደረግሽ በሶላቱ ላይ? እህት በግሩፕ ሶላት ላይ ረካ ሰግጄ ከዛ ቁጥብ ያታህያቱ አርጉኝና ከዛ አስታወስኩኛ ተነስቼ አንድ ረካ ጨመርኩበትና አሁንም አታህያቱ አልኩኝና ከዛ ተነሱ አንድ ረካ ጨምሬበት በሶስተኛ ማለት እኮ ሶስተኛ አታህያቱ ጨመርሽ ወይስ ሁለት ተህያ ብቻ በዚያ ሰላምትሽ? ያ ሶስት ጨመርኩ መጀመሪያ ሶስተኛ ስለዚህ እንደሱ ሶስት ተህያ አድርገሽ ከሆነ ስጁድ ሰው ያስፈልገዋል።
ጨምረሻል። መጨመር የለበትም ነበር ሶስተኛ ተህያ ያንን ጨምረሻል። ስለዚህ ስጁድ ሰሁ በመጨመር ጊዜ መቼ ነው የሚሆነው? ካሰላመትሽ በኋላ ነው። ባጭሩ ምንድነው አሁን የምታደርጊው ከተባለ አሁን ከገስት ወረደቲና አላሁ አክበር ብለሽ ስጁድ ሰሁ ያንን ማካካስ የረሳሽውን ማለት ነው። ሁለት ጊዜ ስጁድ ሰሁ አድርገሽ ማሰላመት። አይ እሺ في حالة الزيادة يكون سجد السهو بعد التسليم، أما في حالة النقص والشك يكون سجد السهو قبل التسليم. እሺ ቀጥሉ። ወአለይኩም ሰላም። ጥያቄ ነበረኝ። ጥያቄ እሺ ከባለቤቴ ጋር ተጣልቼ ነበረ። ሁለታችንም ስደት ነው የምንኖረው። ፈጠን በሉ እህቶች። ከዛ አልፈታም ሲለኝ በሆነ ጉዳይ ተጣልተን አልፈታም ሲለኝ ሃይማኖቴን ቀይሬያለሁ ብዬ ነበረ። እሺ ኒካው እንዴት ይታያል? ኒካው አይወርድም። ሻሃዳሽ ሻሃዳ ወዲያው ይዣለሁ። በቃ ሼኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ በዚህ ጉዳይ ተጠይቀው እኔ ከፍሬያለሁ ባል ቢል ራሱ ሻሃዳው ማን ነው ያውቀው ኒካን ለማውረድ እንዲህ አይነት ቃል ቢናገር ለሻሃዳ ቃል ይበል እንጂ ኒካሁን በዚህ ሁኔታ ሊወርድ አይችልም ብለው ተናግረዋል። እና ፈትቻለሁ ብትይውም አይወርድም፣ ችግር የለውም። ሁለተኛ ጥያቄ ብር ተበድሬው ነበረ። ከዛ ብሩን አልቀበልም ማለት ነው። እሺ እና ምን ማድረግ አለብኝ? ያኔ አንቺ ፏ ብትንበይበት አልቀበልም ካለሽ ሰላም አለይኩም። ወአለይኩም ሰላም። እኔ አንድ ጥያቄ አለኝ። እስኪ ጥያቄሽ ምንድነው? እሺ ጥያቄ የዚህ እንትን ካነበብኩት ላይ ግልጽ ስላልሆነልኝ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰባቱ ልጆች የኢብራሂም እናት ሌላ ናቸውና እንደ ስጦታ ተሰጥቷቸው እስኪ እሱን አብራራልኝ ባጭሩ። አመሰግናለሁ። ማርያ ከነብዩ ሰለላሁ ዐለይሂ ወሰለም ሚስቶች መካከል አንደኛዋ ማርያ አልቅብጥያ ትባላለች። ማርያት አልቅብጥያ ነቢያችን ሰለላሁ ዐለይሂ ወሰለም ወደ ተለያዩ ሀገራት ደብዳቤን በሚያስልኩበት ጊዜ ወደ እስላም ጥሪ ያደረጉላቸው ለመንግስታቶች ወደ ሮማ፣ ወደ ኢትዮጵያ፣ ወደ ግብጽ ይልኩ ነበር። ወደ ግብጽ በላኩበት ጊዜ የግብፁ ንጉስ ሙቀውቂስ ይባላል። እርሱ ትክክለኛ የመጨረሻ ዘመን ነብይ ናቸው ብሎ መሰከረ። ክርስቲያን ነበር። የዛኔ በክርስቲያን መሪዎች ነበር የምትተዳደረው ሮማ፣ ግብጽ ምናምን እነ ሶሪያ ምናምን ሶሐቦች ናቸው ወደ ኢስላም የቀየሯቸው። አላህ ጀዛቸውን ይክፈላቸውና በዚያን ጊዜ ያ ሙቀውቂስ የተባለው ንጉስ አየና ደብዳቤያቸውን የነብዩ ሰለላሁ ዐለይሂ ወሰለምን ትክክለኛ የመጨረሻ ዘመን ነብይ በቃ ቃል የተገባው በነብያት አንደበት ራሱ ነው ብሎ አመነ፣ መሰከረ። ግን ይሄ ሰውዬ ምን አደረገ ከተባለ መጨረሻ ላይ እንዳው ስልጣኑ እንዳይነጠቅ ብሎ ፈርቶ ነብይ እንትን ወደ ኢስላም አልገባም አለ። ወደ ኢስላም አልገባም፣ ግን ሙሐመድ የላከውን ደብዳቤ በክብር ነው ማስቀምጠው አለ። ሌሎች መንግስታቶች የኪስራ ምናምን እንደዚህ የኢራን ምናምን መንግስታቶች የዛኔ ቀደውት ነበረ። አላህ ሱብሓነሁ ወተዓላ ይህንን በቀደደው ጊዜ የኪስራው ንጉስ ወዲያው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አድርገውበታል። ደብዳቤዎትን ቀደደው በተባሉ ጊዜ አላሁመ መዚቅ ሙልከሁ ከማ መዘቀ ሪሳለት ያሉ አምላክ ያላህ ሆይ ወደ እርሱ የላኩትን ደብዳቤ በመቅደዱ ምክንያት ስልጣኑንና ዙፋኑን ቅደድ። አላህ ተቀበለ። ሰውዬ ወዲያው ሞተ። የሚገርም ወዲያው ሞተ። ስልጣኑም ወዲያው ረገፍግፍ አለ። የግብፁ ንጉስ እስከተባለ የግብፁ ንጉስ ክርስቲያን ነው፣ ሙቀውቂስ ይባላል። ትክክለኛ መጨረሻ ዘመን ነብይ ቃል የተገባው እርሳቸው መሆናቸው ምንም ጥርጥር የለውም አለ። ግን እንዳንቀበል ስልጣን ማለሁኝ ብሎ በፈርቶ ግብፁና የሮማው ንጉስ ወደ ሮሜ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ደብዳቤ ልከው ነበር። የሮሜው ጳጳስ እስልምናን ተቀብሎ ነበረ። ንጉሱ ትክክለኛ ነብይ መሆናቸውን አረጋግጦ ግን ስልጣኑን እንዳይነጥቁት ብሎ እርሱም ሳይቀበል ቀረ ኢስላምን።
የእንትና አሁን ወደ ግብፁ ስንመጣ ጊዜ የወራንች ጥያቄ ለነብዩ ሰለላሁ ዐለይሂ ወሰለም ከአክብሮቱ የተነሳ ሁለት እህትማማች ሴቶችን በስጦታ መልክ አበረከተላቸው። የዛኔ ንጉሶች አንዱ ሌላውን ሲወድ ከሀገሪቱ ቆንጆ የተባሉትን ይልክና እነርሱን አግብቶ እንዲኖር ይጋብዟቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ይህ ከተበረከተላቸው መካከል የኢትዮጵያ ንጉስ ኡሙ ሐቢባን የነብዩ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ እርሳቸውን ድሯቸዋል። ሙሉ ወጪ ችሎ ማለት ነው። ኡሙ ሐቢባ የነብዩ ሰለላሁ ዐለይሂ ወሰለም ሚስት የኢትዮጵያው ንጉስ ወደ ሀበሻ ስደት ከመጡት መካከል ነበረችና እርሷን እንድታገባት አንድ ባል ለሚስቱ የሚችለውን ወጭ ሙሉ ወጭ ችሏቸው ነጃሺ ድሯቸዋል። አላህ ጀዛውን ይክፈለው። በጣም ይወዳቸዋል፣ በጣም ያከብራቸዋል፣ በጣም ይወዱታል፣ ያከብሩታል። እርሳቸው በሞተ ጊዜ ነጃሺ ነብዩ ሰለላሁ ዐለይሂ ወሰለም እነሆ ማተ اليوم رجل صالح في ارض الحبشه قوموا فصلوا على اخيكم اصحابه ብለዋል። እነሆ ዛሬ በኢትዮጵያ ምድር ላይ በሀበሻ ምድር ላይ እጅግ በጣም ጻድቅና መልካም ሰው ሞቷልና ወንድማችን ነጃሺ በእርሱ ላይ ጸሎት እናድርግለት፣ ሶላት ለጋይብ እንስገድበት ብለው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አድርገውለታል። ጻድቅ ሰው ብለው ጠርተውታል። ረጁሉን ሷሊህ በነብዩ ሰለላሁ ዐለይሂ ወሰለም ይሄ ምስክር ዝም ብሎ ከአላህ ሱብሓነሁ ወተዓላ የተሰጠ ምስክር ነው። እንዳጠቃላይ ነጃሺ ማን ነው? ሙቀውቂስ የግብፁ ንጉስ ምን አደረገ? ለነብዩ ሰለላሁ ዐለይሂ ወሰለም ሁለት እህትማማቾችን ላከላቸው አግባቸው ብሎ። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ እህትማማች አላገባም ማለት። ምክንያቱም እህትማማችን በአንድ ጊዜ በአንድ ኒካህ መሰብሰብ አይቻልም። አላህ በቁርአን ላይ ከልክሏል። ወአን ተጅመዑ በይነ አልኡኽተይኒ ኢላ ማ ቀድ ሰለፍ ስላለ ሁለት እህትማማቾችን በአንድ ኒካህ ሰብስባችሁ ማኖር አይቻልም ብሏል አላህ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ማርያ አልቅብጥያን አገቡ። እህቷንስ ሐሳን ብን ሳቢት የተባለው የነብዩ ሰለላሁ ዐለይሂ ወሰለም ሻዕር ገጣሚ የነበረው ሰሐባ እርሱ አገባት። ታዲያ ማርያ አልቅብጥያን እርሷ ከቁባቶቻቸው መካከል ናቸው ብለው የሚናገሩ ዑለሞች አሉ። ነገር ግን ከሚስቶቻቸው መካከል ነች ያሉም አሉ። ትክክለኛው ግን ስንመጣ ጊዜ ሚስቶቻቸው ናቸው የሚለው ነው እኔ እማምንበት። ምክንያቱም አገልጋይ ወይንም ቁባት ብሎ የነሱን አላህ ሱብሓነሁ ወተዓላ ባሪያዎችን አግባቸው ብሎ ነው የተናገረው። አግባቸው ብሎ የቱጋ ከተባለ ሱረቱ ኒሳ ላይ ሲናገር አላህ ሱብሓነሁ ወተዓላ ወመን ለም የስተጢዕ ሚንኩም ጠውለን አን የንኪሐ አልሙሕሰናት አልሙእሚናት ፈሚማ መለከት አይማኑኩም ሚን ፈተያቲኩም አልሙእሚናት ወላሁ አዕለሙ ቢኢማኒኩም በዕዱኩም ሚን በዕድ ፈንኪሑሁነ ቢኢዝኒ አህሊሂነ እያለ ይናገራል። አላህ አግባቸው እያለ ነው የተናገረው። መህር አላቸው በስነ ስርዓት ያ ነው። እንደገና በክርስትና ላይ ሳለች ነው ወይ? ላ አይደለም። ኢስላምን ከተቀበለች በኋላ ነው። ነብዩ ሰለላሁ ዐለይሂ ወሰለም ደዓሃ ኢለል ኢስላም ይላል በሲራ ላይ ወደ ኢስላም ጥሪ ያደረጉላት ፈአስለመት ወተዘወጀሃ ነብዩ ሰለላሁ ዐለይሂ ወሰለም እስልምና ከተቀበለች በኋላ ነው። ይሄ ነው የሆነው ነገር። ልክ እንዲሁ ከተማረኩ ባሪያዎች ካገቧት መካከል ሶፊያ ቢንት ሑየይ እርሷ ደግሞ አይሁድ ነበረች። እስልምና ነው መጀመሪያ ያቀረቡላት። ገብታችኋል አይደል? እስላምን ነው መጀመሪያ ያቀረቡላት። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሲናገሩ ምን አሉ? እኽታሪ ኢን እኽተርቲ አልኢስላም አምሰክቱኪ ሊነፍሲኪ ወኢን እኽተርቲ አልየሁድያ አልሐቅቱኪ ቢአህሊኪ አሉ። እስልምናን ምረጪ፣ ከመረጥሽ አገባሻለሁኝ። አይ አልመርጥም አይሁድነቴን ነው የምመርጠው ካልሽ ግን አላገባሽም ማለት ይህች ከዚህም እንረዳው ነው። ሰለላሁ ዐለይሂ ወሰለም የሌላ እምነት ተከታይም አይሁድንም ሆነው ክርስቲያን ወደ እስላም ሳይጋብዟቸው እስላምን ጥሪ ሳያደርጉላቸው ባሉበት እምነት አላገቡም በፍጹም። ይህን ያሳልሽ ገብቶሻል? ሱሱ ነው የሚለው ስሙ። ልጆች ተቋርጧል እንዴ? ይሰማል እና ተረድቻለሁ። ሹክራን ወንድሜ፣ በደንብ ነው ያብራራው። እሺ አሰላሙ አለይኩም። ጥያቄ አለ? ቀጥል። ጥያቄ ያለው ይቀጥል። አሰላሙ አለይኩም። አይ መርሐባ። ይሰማል ነው ሰው ይሰማል። ስለ እንትን ነበረ ስለ እናትና ስለ አባት ሀቅ ልጠይቅ ነበረ። እሺ ማለቴ አሁን ኒካ ሳትታሰር የተወለደች ልጅ ነበረኝ ማለት ነው። እና በሐዲሱ ያ ኒካ ሳትታሰር የተወለደችው ልጅ በሐዲሱ አባቷ አይደለም፣ እንደገና ደግሞ የአባቷ ቤተሰቦቹ አይደለም። ብታገባ ኒካ ስታሰር በእናቷ ነው የሚሆነው የሚባል ነገር ሰምቼ ነበረ።
እሺ ያለ ኒካህ ወይንም በዝሙት የተወለደች ልጅን አስመልክቶ በዑለሞች መካከል ሁለት ሀሳብ አለ። እርሱም ምንድነው? ግማሽ ዑለሞች ያ በዝሙት የወለደ ሰው የአባትነት መጠሪያ የለውም የሚል ነው። ምክንያቱም አንድ አባት ነው ሊባል የሚችለው ሸሪዓዊ የታድርግ እንጂ ሸሪዓዊ በሆነ ኒካህ አድርጎ ሲወልድ ጊዜ ነው አባት ሊባል የሚችለው ይላሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልወለዱ ሊልፊራሽ ወሊልዓሂር አልሐጀር ብለዋልና ይላሉ። ይሄ አንደኛው አቋም ነው፣ የዑለሞች አቋም። አልወለዱ ሊልፊራሽ ልጅ ለአባቱ ነው። ያ ማለት ሸሪዓዊ ኒካህ አድርጎ በፍራሹ ላይ ለወለደ ሰው እንጂ ያለ ሸሪዓዊ ኒካህ የወለደ ሰው በዝሙት የወለደ እሱ አባት ሊባል አይችልም ብለው ተናግረዋል። ወሊልዓሂር አልሐጀር ያን በዝሙት የወለደ ሰው ይልቁንስ ፍርድ ነው የሚገባው እንጂ እሱ የአባትነት መጠሪያ አይደለም ብለው ተናግረዋል። ሌሎች ዑለሞች ደግሞ ምን አሉ? ያቺ ሴት ከአንድ ሰው ጋር ብቻ ከሆነ ያንን ዝሙት አድርጋ የወለደችው ልጅም ወይንም የወለደቻት ልጅቱን ያ ሰው ካመነ አባትነቱ ከተረጋገጠ እንደ አባት መጠራት ይቻላል ብለው ተናግረዋል። ከብዙ ሰዎች ጋር ከሆነ ነው ያ ሐዲስ የሚያስተባብለው አባትነቱን ብለው የተረዱ ዑለሞች አሉ። ስለዚህ ይሄ ነው ሼኹል ኢስላም ተይሚያ ምናምን አቋም። ስለዚህ ከአንድ ሰው ጋር ከሆነ ያንን ስህተት አድርጋ ሴትየዋ የወለደችው ያ ሰው እንደ አባት መጠራት ይችላል፣ አባትነቱን ካመነና ከተረጋገጠ ነገር ማለት ነው። ይህን ይመስላል። ስለዚህ ያ ሰው ኒካህ ማሰር ይችላል፣ እሱም እንደ አባት ይቆጠራል። በዚህኛው በዑለሞች አቋም ከሄድን ማለት ነው። አይ